ሰላም ጤና ይስጥልኝ። እንዴት አላችሁ? ይህ በየሳምንቱ ሰኞ ሰኞ የሚመጣው የኦጌቲ እንዴት ነበር ሳምንታችሁ? በያላችሁበት ማለዳ፣ በያላችሁበት ከሰዓትና ምሽት እንደምን አደራችሁ መሻችሁ ለማለት እወዳለሁ። ሃፒ መንዴይ ጋይስ። ዛሬ በጣም ደስ ብሎኛል። ለመጀመሪያ ፖድካስቴን ከጀመርኩ ይሄኛው 7ኛ ኤፒሶዳችን ነው። ዛሬ ፖድካስቴን ከጀመርኩኝ የመጀመሪያውን ኢንተርቪው ዛሬ ላቀርብላችሁ ነው። በጣም ኤክሳይትድ ሆኛለሁ፣ እናንተም እንደምትወዱት። በፊት ግን እሷ ከመምጣቷ ጆይን ከማድረጓ አንዳንድ ማስታወቂያዎች ነግራችኋለሁ። እንዳያችሁት ፌስቡክ ላይ በዛ ብያለሁ። ሶሻል ሚዲያ ላይ በጣም በዝቻለሁ። የአማዞን አፊሊየት ሴልስ ኤጀንት ሆኜ ለመስራት አስቤ ተመዝግቤያለሁ። እንዲሁም ደግሞ እንዳያችሁት ሰሞኑን ሳስተዋውቅላችሁ እንደነበረው በቲክታክ ላይቭም ሳስተዋውቅ እንደነበረው የተለያዩ ሊንኮችን ለጥፌላችኋለሁ። 5 ፕሮዳክቶችን መርጫለሁ። ገብታችሁ ቼክ አድርጓቸው። በተለይ ለኛ ኮሚኒቲ ለአበሻ በጣም የሚስማማ ቀን በቀን ልንሰራባቸው የምንችላቸውን ፕሮዳክቶች ነው የመረጥኩት። ማግ አለ፣ ጆርናል አለ፣ ዲጂታል ኦርጋናይዘር አለ። ደግሞ ክሊኒንግ ላይ በጣም ጥሩ ልብ ያላችሁ ሰዎች ደግሞ የማይደረሱ የማይነኩ ቦታዎች አሉ አይደል? የሚዝጉ ላይክ ባድሩምስ፣ ኪችን አካባቢ ያሉ በጣም ቀጫጭን የሆኑ ብሩሾች፣ እነሱ በጣም ለኛ ያስፈልጋሉ። በተለይ እኛ ወጥ ለምንሰራ ኩኪንጋችን በጣም ስትሮንግ እንትን ያለው ይሄ በቃ የሚቀር ነገር ምድጃችን ላይ የሚያስቀር የምግብ ስታይል ስላለን እኛ ይሄ ደግሞ በጣም ይህንም አት ሴም ታይም ታግዙኛላችሁ፣ ኮሚሽን አገኛለሁ ማለት ነው። ቴንክ ዩ ጋይስ ስለምትከታተሉኝ በጣም ነው ማመሰግናችሁ። አዳዲስ ሰብስክራይበሮች በጣም አሁንም ደግሜ በየሳምንቱ ባመሰግናችሁ እንደው አልጠግብም። በጣም ነው ደስ የሚለኝ፣ ደስ ብሎኛል። እና አሁን እንግዳዬን ጋብዝላችኋለሁ። ብዙ ነገር ሰምተነዋል ስለ ባለቤቷ የደረሰባትን ነገር፣ ግን ደግሞ በተለየ አንግል እስቲ ከፋሚሊ አንጻር ከትዳር አንጻር እሱን ደግሞ እኔ ብዬ ጋብዣት ነበር። ኮንታክት አድርገት ፈቃደኛ ሆና ዛሬ ከኛ ጋር ለመገኘት ፈልጋለች። ሶ ጋይስ አብራችሁኝ ቆዩ። ከኔ ጋር እስካላችሁ ድረስ እንዝናናለን፣ እንጫወታለን። ቴንኪዩ። ይሄንን ቪዲዮ ከወደዳችሁት ሼር አድርጉት። አመሰግናችኋለሁ። ፍጹም ወርቅ ወደዚህ ትመጣለች። ሰላም እንግዲህ ጤና ይስጥልኝ ተመልካቾቻችን፣ ይሄ የኦጌቲ ሀበን ፖድካስት ነው። ዛሬ ቃል እንደገባሁላችሁ እህቴ ፍጹምን ይዣት መጥቻለሁ። በጣም ነው ፍጽዬ የማመሰግንሽ። ቃሌን ማነው እንግድነቴን ምንድን ነው ኢንቪቴሽንን አክብረሽ እዚህ ስለመጣሽ እንኳን ለመተያየት አበቃል። ሰላም በያቸው። በጣም ጥቂት ናቸው የኔ ሰብስክሪፕሽን ማነው የኔ ተከታዮች፣ ግን ብዙ ቦታ ይሄን መልእክትሽ ይደርሳል ብዬ አስባለሁ። ፎከስ ደግሞ የምናደርገው ለንደን ላይ የሚገኙ አበሾችን ነው ዛሬ ለፊርማው ለፔቲሽኑ። ሶ ሊንኩን ከታች አስቀምጥላችኋለሁ ለሁላችሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። በጣም አመሰግናለሁ እንግዳ ስላደረግ። ቴንክ ዩ። የሚገርምሽ ነገር ፍጽዬ መጀመሪያ ቀን ስሰማሽ ከኪዲ ጋር ስታወሪ የመጀመሪያ ቀን ስሰማሽ ነግሬሻለሁ በስልክም። ይሄ ልዝብነቷ፣ ይሄ ለስላሳነቷ፣ ይሄ በጣም በቃ ድምጿ እንደዚህ ደስ የሚለው ላይ ከስልክ ውጭም እንደዛ ናት ወይስ ለኢንተርቪው ብቻ ብዬ እያሰብኩ ነበር። እና በስልክ ባገኘሁሽ ጊዜ በእውነትም በጣም ትሁት፣ በጣም ዝግ ያልሽ እና የምትናገሪውን ነገር የምታውቂ ሆነሽ አግኝቼሻለሁ። ከማንነትሽ ጋር የተያያዘ እንደሆነ በጣም አስባለሁ። የመጀመሪያ ላንቺ የማቀርበው ጥያቄ ዛሬ ብዙዎቹን በሁለት ሚዲያዎች ላይ ስለሰራሻቸው ብዙዎቹን ኢንፎርሜሽኖች ዛሬ ተመልሰን አናወራቸውም። ግን እኔ ከዚህ ህይወት ውስጥ ከአንቺ ህይወት ውስጥ ያወጣኋቸው አንዳንድ ነገሮች አሉ። ላይክ በቤተሰብ ዙሪያ፣ በትዳር ዙሪያ ሶሳይቲያችን የኛ ኮሚኒቲ ሊማርበት የሚገባ ወይም ደግሞ ያልተጠየቁ ከዚህ በፊት አንቺም ደግሞ ያላወራሽባቸው ብዬ የመረጥኳቸውን ጥቂት ጥያቄዎች መርጫለሁ ከአንቺ ጋር ለመጫወት ዛሬ። የመጀመሪያው ጥያቄ የሚሆነው ወደ አንቺ፣ ባለቤትሽ ባለፉት ዘመናት አንቺን ጓደኛ ካደረገ ጊዜ ጀምሮ፣ አንቺን እጮኛ ካደረገ ጊዜ ጀምሮ፣ አንቺን ሚስቱ ካደረገ ጊዜ ጀምሮ ትልቅ ውለታ ውሎልሻል ብዬ አስባለሁ። አንዱ ምንድን ነው? እዚህ ጋር የሚሰማውን ጩኸት እምቢ ብሎ፣ ቤተሰቦቹ ላይ የሚሰማውን ጩኸት እምቢ ብሎ ሚስቱን የመምረጥ ብዙ ላይፍ ላይ የማናየው፣ ብዙ ሰዎች ላይ የማናየው፣ እኔ በጣም ኢምፕረስ ያደረገኝ ከሱ ባህሪ አንቺን መርጧል፣ ያንን ሁሉ ጩኸት እምቢ ብሎ እና አንቺ ደግሞ ዛሬ ያንን ነገር ስላይሽ፣ ያንን ካራክተሩን ስላይሽ፣ እሱ ደግሞ እንደዚህ አይነት ሲቹዌሽን በገጠመው ጊዜ ለሱ ለመቆም በቅተሻል።
ከዛ ተነስተሽ ይመስለኛል ከሱ ካራክተር ተነስተሽ ይመስለኛል ይሄንን ነገር ያደረግሽውና እስኪ ባለቤትሽ ምን አይነት ሰው ነበር? መጀመሪያ ጅማ እያላችሁ ልጅ እያላችሁ ምን አይነት ሰው ነበር? ከዛ ደግሞ ከረጅም ጊዜ ፈልጎሽ ካገኘሽ በኋላ ደግሞ እንደዛው አይነት ሰው ሆኖ ነው ያገኘሽው ወይስ በተወሰነ መልክ ውጭ ሀገር መኖር ቀይሮት ነው ያገኘሽው? ምን አይነት ሰው ነበር? ፐርሰናሊቲው ምን አይነት ሰው ነው? እሺ እንግዲህ ያው ተናግሬያለሁ ከዚህ በፊትም ኢንተርቪው ላይ ጅማ ነው የምንተዋወቀው፣ ግን ያው በጣም ልጆች ነበረን እና ያን ያህል በጣም በባህሪ ያውቀዋለሁ ለማለት ትንሽ አስቸጋሪ ነው። ግን በቃ ዲሲፕሊን እንዲሆነ ልጅ እንደነበረ ትዝ ይለኛል። በጣም ታዛዥ እንደነበረ። ከዛ በኋላ ግን ያው ከረጅም ጊዜ በኋላ ስለሆነ ድጋሚ የተገናኘ ነው። እንግዲህ የጓደኝነት ጥያቄውንም ሲያቀርብ የመጀመሪያ እንትል የነበረው እኔ ላይክ እንተያይ ከረጅም ጊዜ በኋላ ስለሆነ የተገናኘ ነው። ፕላስ ደግሞ ዲስታንስ ሪሌሽንሽፕ ስለሚሆን ትንሽ አስቸጋሪ ነው እና እስቲ በጊዜ ሂደት ባህሪዎቻችንን ለመጠናናት እንሞክር እንተያይ የሚል ነበረ የኔ እንትን እና ያው በጊዜ ሂደት በመደዋወል ብዛት ነው እንግዲህ በደንብ እየተዋወቅን የመጣ ነው። በጣም ኬሪንግ፣ በጣም ለሰው ኬር የሚያደርግ እኔ እስከማውቀው ድረስ ሰው ተናግሮ የማያስቀይም። እንደውም እኔ በጣም በብዙ ታንጫለሁ። በእውነት ነው የምልሽ ከሱ ጋር በመሆኔ ብዙ ነገር ብዙ ባህሬን እንድገራ አድርጎኛል። ምክንያቱም እኔ ራሴ አጥፍቼ የምቆጣበት ጊዜያቶች ነበሩ እና ግን እሱ በጣም ይቀርባኝ። እኔ ራሴ አጥፍቼ እሱ ነበር ይቅርታ የሚለኝ እና አንዳንዴ ላይክ የማይሆን ነገርም ካደረግኩኝ ኖ ኢቭን በመንፈሳዊ ህይወቴ እንኳን እሱ ያኔ በጌታ አልነበረም። ግን በቃ አንዳንዴ በስራም በምንም ድካም ኖሮኝ ራሱ ከቤተክርስቲያን ስቀር አይወድም ነበረ እና በቃ መልካም የሆነ ሰው ነበረ። ኤኒዌይ ከዛ በኋላ ራሱ ወደ ትዳር ለመምጣት ዲሳይድ እንዳረግ ያደረገኝ እሱ ያለው ስብዕና ነበር። ምክንያቱም እንደዚህ አይነት ሲቹዌሽን ውስጥ ስንገባ የሰዎችን እንደዚህ አይነት አሁን እሱ የገጠመው ችግር ስንሰማ ሰዎች ብዙ ጊዜ ሰዋዊ ማንነታችንን አያስተውሉትም። ወይ ከሚስቱ ወይ ከቤተሰቦቹ ወይ ከእናቱ ወይ ከአባቱ ካላወቅን በስተቀር ከቅርብ ሰው ያን ሰውዬ በጣም የሩቅ ስለምናደርገው እንዲሁም ፍርድ ቤት ሁሉ አንቺ ራስሽ የቤተ ክርስቲያን ደብዳቤዎች፣ የሚያውቁት ሰዎች ደብዳቤዎች ስለ ካራክተሩ፣ ይሄ በጣም ወሳኝ ነገር ነው ለፍርድ ሂደት ራሱ በጣም ስለሚረዳ አሁን ከህግ ውጭ የሆነውን ቤት ውስጥ ያለው ፐርሰናሊቲ ባልነት፣ አባትነት ብዙም ባይኖርም ልጁንም በደንብ ባያሳድግም አሁን ስላለ ከልጁ ጋር ጊዜ ባይኖረውም እንዲሁ ሶሻል ሚዲያሽ ላይ በስልክ ልጁን ሲያናግር ሰማዋለው። ሳውንዱ ራሱ የእውነት ለመናገር እኔ ሳይድም ለመያዝ ፈልጌ ሳይሆን ይሄ ፍርድ ሂደት በጣም አስቸጋሪ የሚሆነው ከምን አንጻር ነው? ኦልሬዲ ፍርድ ቤት የፈረደበት ጉዳይ ነው። ፍርድ ቤት ጊልቲ ስላለው ከሳይድም አንጻር አይደለም እኛ የምንቆመው። ግን እንዲሁ ከሰብአዊ ነገር ራሱ ስታዩ ባህሪው፣ ማንነቱ በጣም ካልም ሰው ይመስላል። ቤተሰቦቹን በጣም የሚወድ ሰው ይመስላል። እና ለዛ ብዬ ነው በባህሪው ምን አይነት ሰው ነው አንቺ የምታውቂው ሰው በመጀመሪያ ያገኘሽው እና በኋላ ያገኘሽው ሰውስ አንድ አይነት ነው ብዬ ልጠይቅሽ የፈለኩት። እና አንድ በጣም ትልቅ እናንተ ቤተሰብ ውስጥ ያየሁት አንቺንም እግዚአብሔር በዚህ ደረጃ ጠንክረሽ እንድትቆሚ እርግጠኛውን ነገር እንድትይዥ የረዳሽ ብዬ የማስበው የእሱ ትራንስፓረንሲ ላንቺ ያለው ከኢትዮጵያ ጀምሮ አብራችሁ በጓደኝነትም እያላችሁ ሚስቱም ሆነሽ እዚህም ሀገር መተሽ ይሄንን ታሪክ ከጅምሩ በግልጽ በመናገሩ ምክንያት ምንም የተደበቀ ነገር እንደሌለ ልታቂ ይችለሻል። እና በዛም ምክንያት ነው እንዲህ አይነት ስታንድ ሊኖርሽ የቻለው። እና በዚህ ላይ ምን አስተያየታለሽ? አሁን ለምሳሌ ይሄ ታሪክ ሌላ ቤት ውስጥ ሆኖ ቢሆን ኖሮ ምናልባት ስፔሻሊ እጮኛው ወይም ገርል ፍሬንዱ አዲስ አበባ ኢትዮጵያ ካለች ላይናገር የሚችልበት ወይም በግልጽ ላያስረዳ የሚችልበት ብዙ አጋጣሚዎች ይኖራሉ። የራሴ ኬዝ ነው ብሎ ሊስብ ይችላል። ይሄ ነገ ደግሞ ሊቀየር ይችላል፣ ከመናገሬ በፊት ሊል ይችላል። እና ያንቺ ባለቤትሽ ግን መስፍን ከመጀመሪያው ጊዜ ጀምሮ ምንም አይነት ነገር የደበቀሽ ነገር
የለም። ኢቭን ኤቪደንስ በምናሰባስብበት ሂደት ውስጥም እኔ ነበርኩ ብለሻል፣ እነዛን ኮሌክት በማድረግ ሂደት ውስጥ እና ይሄ ለሌላ ሜሬጅ ለሌሎች ሰዎች ምን ያስተምራል? አንቺንስ በምን ያህል መንገድ ጠቀምሽ? እኔ በጣም የተደሰትኩት ነገር ልጅሽን እያባበልሽ ይዘሽ ደጅ ነበርሽ ፍርድ ቤት ላይ የመጨረሻዋን ቀን ሁኔታውን አስረጅኝ ሲልሽ አንድ ጠያቂ እኔ ደጅ ነበርኳልሽ። እሱ በዛው ነው ሄደው አላየሹ፣ ሲወስዱት ራሱ አላየሹ። ከዛ በኋላ የሰጠሽ ኢንፎርሜሽኖች ፒን፣ የስልኩን ፒን እንዴት አድርገሽ ራስሽን ከዛ በኋላ ቴኬር እንደምታረጊ ፋይናንሻሊ እንዳይቸግርሽ እንዳለ ሁሉም ነገር ነው የሰጠው። ይሄ ለእኔ ሳስበው እንደ ተመልካች ሳስበው በጣም ኦነስትነቱን እና ህይወቱ በጣም የተገለጠ ለሚስቱ በጣም የተገለጠ ህይወት እንዳለው ያሳያል። እና እስኪ በዚህ አንቺ የተማርሽበትን ነገር አንቺ የተጠቀምሽበትን ነገር ሌሎችም እንዲጠቀሙበት ምን ትያለሽ? አዎ ጌቴ ተረድተሽዋል በደንብ ማለት እችላለሁ። ባለቤቴን ባህሪ በጣም በጣም ኦፕን የሆነ ሰው ነው። እኔ ኢቭን ጀስቲስ ብዬ እንድነሳ ያደረገኝ እንግዲህ ኢትዮጵያም እያለሁ ከባለቤቴ ጋር በጣም ስልክ እንደዋወላለን። በቃ እንደው በእውነት ነው የምለው ያለማጋነን ምናልባት ኤቭሪ ቱ አወር ምናምን በቃ እንደዋወላለን። ደግሞ ስንደዋወል ቪዲዮ ኮል ነው የምናደርገው። በጣም ቪዲዮ ኮል ይደውላል ባገኘው አጋጣሚ። ስራም ላይ ሆኖ የእረፍት ሰዓቱን የሆነች ደቂቃዎች ካገኘ እኔ ጋር ነው የሚደውለው። እንዲሁም በድምፅም ቪዲዮም ሳናረግ ስራ ላይ ሆኖ በጣም እናወራለን። ያው ስራው የስራ ባህሪው ስልክ ለማውራት ይመች ስለነበረ በጣም እናወራለን እና አሮን ምንም የተደበቀ ነገር አለው ብዬ አላምንም። በሰዓቱ ደግሞ ከጓደኞቹም ጋር ነበር የሚኖረው። ከስራ በኋላ ሲመለስ የት እንደሆነ ብዙ አውቃለሁ። በቃ ጓደኞቹ ሁሉ እንግዲህ የሚያውቁ ሰዎች ሁሉ እስኪታዘቡት ነው የምንደዋወለው። በቃ አንተ ያለሷ ህይወት የለም ወይ ያለሷ ሰው የለህም ወይ እስኪ በጣም የሚገርምሽ እኔ ካገባሁኝ በኋላ ከቤት ወጥቼ ነበረ ላይ ካግብቼ በቃ እኔ ቤት አልኖርም አያቴ ጋር ነበርኩኝ። ግን በቃ አሁን ራሴን ችዬ ውጭ ላይ መኖር አለብኝ ብዬ ወጥቼ ነበርና ወደ አያቴ ጋር እሄዳለሁ። በጣም አያቴ ጋር ቶሎ ቶሎ እና ቤት ሂጄ ትንሽ ደቂቃ ላይክ ሀፍን አወር ምናምን ዋን አወር ቁጭ ብዬ እየተጫወት ካልደወለ ይጠይቁኛል። ምነው ሰላም አይደላችሁም? በእውነት ነው የምልሽ፣ ይሄ እያጋነንኩ ሳይሆን ምነው ሰላም አይደላችሁም እንዴ? መስፍን ዛሬ ለምን አልደወለም? ችግር አለ ትለኛለች አያቴ። እና ይሄን ያህል የምንደዋወለው እና በጣም ግልጽ ነው። ደግሞ ወደዚህም ሀገር ስመጣ በጣም ብዙ ዋጋ ከፍሎልኛል። 24 ሰዓት ነበር የሚሰራው። እኔን እዚህ ሀገር ለማምጣት 2 ስራ ነበር የሚሰራው፣ ማታና ቀን ማለት ነው። ይሄ ቀላል አይደለም። በሳምንት 1 ቀን ነበረ እረፍቱ። በቃ ለራሱ እንኳን ደህና ነገር ገዝቶ እንኳን አያደርግም። በቃ ብዙ ነገር ለእኔ ውለታ ከፍሎልኛል። ከኔ ጋር አብሮ ለመኖር በጣም ዋጋ ከፍሏል እና በጣም 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 መልካም ስነ ምግባር ያለው ልጅ ነበር። ኢቭን ያው እንግዲህ ከእህቱም ጋር በእንደዚህ አይነት ኮንፍሊክት ውስጥ ከገቡም በኋላ ኮርት ላይ እንግዲህ 1-2 ጊዜ ይመስለኛል የተገናኘ ነው። ዊትነስ ሆና የመጣች የመጀመሪያው ጁሪው ተበትኖ ዲኤንኤ የተባለ ጊዜ እና ከዛ የመጨረሻ እንደገና ትራያል የተገናኘ ነው እና ማስታወሰው እንግዲህ ላይክ ነው በአለም ያለ ሰው በተለይ ሪቬንጅ ነው የሚያስበው። ህይወቱን በዛ ልክ ያመሰቃቀለ ሰው ስታይ ሰውነሽ እና የሆነ የሚሰማሽ ነገር አለ። እሱ ግን በጣም ያስገርመኝ ነበር። ሲያያት ምን እንደሚለኝ ታውቂያለሽ? ከዛ ወደ ቤት ስንመለስ አየሻት ማማ በቃ እቱዬ ነው የሚላት። አየሻት እንዴት እንደተጎዳች ይላል፣ እንዴት እንደተጎሳቆለች አየሻት። በቃ ሰው ይሄን አድርጎ እንዴት እንቅልፍ መተኛት ይችላል? አይኖ ውስጧ እንደሚጨነቅ ይላልና በጣም ያስደንቀኝ ነበር። በቃ አንተ በጣም የምትገርም ሰው ነህ፣ እንዲህ አድርገህ እንኳን ሌላ ሰው ቢሆን በቃ እንዶ ባልነኳት እንዲህ ባልኳት ነው። በቃ ይሄ ሰዋዊ እንትናችን አለና ውስጣችን የበቀል ነገር ነው የሚመጣው። እሱ ግን በፍጹም እንደዛ እንኳን የሚል ልጅ አልነበረም እና በቃ በጣም ያሳዝነኝ ነበር። ካራክተር ሪፈር አሳድገዋለችም አይደለ? አዎ ማለት በቃ በእርግጥ ከአባቱ ጋር ያደገው አባቱና እንጀራ እናቱ ናቸው። ግን እንደ ታላቅ እህት ደግሞ የተሻለ ዓለም ላይ ስላለች በብዙ ነገር ሰፖርት ታደርገው ነበረ። ኢትዮጵያም እያለ እዚህም ለመግባት ደግሞ
ምክንያቷ እዚህ ሀገር እንዲገባ የረዳችው እሷ ናት። እና በጣም የሚያከብራት፣ በጣም የሚፈራት፣ በጣም የሚወዳት እህቱ ናት። እንኳን እሷን እሱ ማንንም ነው የሚያከብረው። ሁሉም ትንሹንም ትልቁንም አክብሮ የሚኖር አይነት ስብዕና ያለው ልጅ ነው እና እንዳልኩ እኔም ከመጣሁ በኋላ እንግዲህ ነው በትዳር አብረን መኖር ከጀመርን በኋላ እዚህ ሀገር ያው በትዳር ውስጥ አንዳንድ ነገሮች አሉና እኔ የማይመቸኝ የማልፈልገው ነገር ካለ በጣም ስፔሴን ጠብቆ ነው፣ በጣም አክብሮኝ ነው እና አንዳንድ ነገሮች ሳስብ እንዴ ለአደልት እንደዚህ ከሆነ በቃ እንዴት ህፃን ልጅ ላይ ያንን ነገር ያረጋል ብዬ ጥያቄ እንዲፈጥርብኝ የሚያደርጉኝ ብዙ ነገሮች አሉ። ፕላስ በጣም እንደዋወል ስለነበር አሁን እሱ 5 ወር ነው የተከሰሰው። ከዛ ውስጥ 4 ወር ከምናምን የለም፣ ያንን በማስረጃ አሳይተዋል እዛ ከተማ ላይ እንዳልነበር። የቀረውን የተጠየቃቸውን ጊዜያቶች አይ ቲንክ 20 ምናምን ቀን ኦር 1 ወር ነው። በሱም ጊዜ ደግሞ አብሮ እዛ ቤት አልነበረም። እዛ ቤት ባልነበረበት ጊዜ ደግሞ ከኔ ጋር በጣም እንግዲህ እንደዋወላለን ብዬሻለሁ። ስራም ላይ አልነበረም። በጣም ብዙ ጊዜ ቤቱ ነው የሚያሳልፈው። ውጭም ሲወጣ ደግሞ እናወራለን እና እኔም እውነት ለመቀበል በጣም አስቸግሮኛል። ከመጣው በኋላ ነው ደግሞ ብዙ ኤቪደንሶች ያሰባሰብን አውትሳይድ የወጣበት የስራ ቦታውን ብዙ ብቻ ቆይ ምንድን ነው መሰብሰብ ያለብን ምን አይነት ኤቪደንሶች ምናምን የሚለውን ከጠበቃው ጋር እየተማከርን እየተጻጻፍን በኢሜይል ከስራ ቦታው ፔይ ስሊፖች ምናምን ሁሉን ነገር አብረን የሰበሰብን። እንደውም ከሱ በላይ እኔ በጣም ኢንቮልቭ እንዳደረግ ይፈልግ ነበረ። ሁሉን ነገር እንዳውቅ ይፈልግ ነበረ በዚህ ኬዝ ዙሪያ ላይ ያለውን ነገር ሁሉና ባሌ ጋር በጣም ባሌ ትራንስፓረንት መሆኑ እኔ ራሱ ኮንፊደንስ እንዲሰማኝ አድርጎኛል። እንግዲህ ብዙ ጊዜ በትዳር ላይ የምንሰማው ያው ትራንስፓረንሲ ስለማይኖር በጣም አስቸጋሪ ነው። እንኳን እንደ አይነት ትልቅ ችግር ሲፈጠር ብዙዎቹ ያው ይለያያሉ። እኔ ደግሞ ያንን ላለማድረግ በቂ ምክንያት አለኝ። ምክንያቱም ባሌን በደንብ አውቀዋለሁ ብዬ አምናለሁ። ያው ሰውን 100% አታውቂውም፣ ግን በነዛ ጊዜያቶች የነበረውን እኔም ላይ ደግሞ የደረሱብኝ በቤተሰቦቹ የደረሱብኝ ብዙ ነገሮች ነበሩ። በእኔ የተነሳ ብዙ ዛቻ ነበረበት እና ከዛ ተነስቼ ባሌ በእንደዚህ አይነት ነገር ውስጥ 100% አያደርግም ባልልም፣ ግን ማስረጃዎች ያሉትን ነገሮች በማየት እና በማገናዘብ ኦኬ ይሄ ልጅ ስቲል ኢኖሰንት ነኝ እያለ ነው። እኔም ደግሞ በትራያሉ ላይ ብዙ ጥያቄዎች አሉኝ። ብዙ ክፍተት አለው ደግሞ በሌጋል ኤድም ስለነበረ ጠበቃው እሱ ይውጣልኝ ያላቸው ይታይልኝ ያላቸው ነገሮች ላይ ብዙ ገፍተው አልሄዱም እና በቃ ይሄንን ጊዜ እጠብቀው ነበር። ኤኒዌይ እንደ ክርስቲያን ያው እጸልያለሁ። ዝም ብዬ ተነስቼ ፐብሊክ ላይ መውጣት ቀላል ነገር አይደለም። በእግዚአብሔር ፊት ጸልዬበታለሁ። በሰዓቱም ደግሞ ያልወጣሁት ፕራዮሪቲ ምሰጣ በቃ ባሌ አንዴ ሴንቴንስ ተቀብሎ ገብቷል። ግን በዛ ሰዓት መጀመሪያ እኔ ስለሆንኩ ውጭ ላይ ያለሁት ሁሉን ነገር አሁን ወደ እኔ ነው የመጣ፣ እኔ ላይ ነው ጫነው። ስለዚህ ያው የቤት ጉዳይም ነበረ፣ ብዙ ነገሮች ነበሩ እና መጀመሪያ እነዛን ነገሮች ሴትል ማድረግ ነበረብኝ። ከዛ ደግሞ እኛ ራሳችን ከህመማችን መዳን ነበረብን። እውነት ለመናገር በጣም ከባድ ፔይን ነበረ፣ ቀላል አልነበረም። በቃ ኤቭሪ ሲንግል ዴይ ነው የምናለቅሰው በተገናኘም ቁጥር በስልክም በአካልም በቃ እና እኔ ለልጄም ለባሌም ስል በቃ ውስጤ ቢያለቅስም ግን መጠንከር ነበረብኝ እኔ ደግሞ። ስለዚህ ከዛ ሁሉ ህመም መጀመሪያ መዳን አለብን። አሁን ከዛ ህመም ስላገገምን ነው እኔም ወጥቼ እንደዚህ መናገር የቻልኩት እንጂ ቀላል አልነበረም። እንኳን ፐብሊክ ላይ አጠገቤ እንኳን ሰው ቁጭ ብሎ ሲያወራ በቃ በጣም ነበር ኢሞሽናል የሚያደርገኝና መዳን ነበረብኝ። ያው የብዙ ሰው ጥያቄ ስለሆነ ነው። ብዙ ሰው ሲጠይቅ ሰምቼዋለሁ፣ እስከ ዛሬ የት ነበረች ምናምን። ከዛም በኋላ የሄድንባቸው ፕሮሰሶች ነበሩ። ያው ኢንተርቪው ላይ እንደሰማሽው የሄድንባቸው ፕሮሰሶች ነበሩ፣ 1 ዓመት ከምናምን የፈጀ። አሁንም ደግሞ ዝም አላለም። ይሄ ልጅ አሁንም ፍርድ ባያገኝና ነገ ታስሮም ቢወጣ እኛ ወላጆቹ እንኳን ብናቆም ይሄን ነገር ልጃችን ግን አይተውም። እዚህ ሀገር የተወለደ ልጅ ነው። በአባቱ ሳይድ ቤተሰብ ይጠይቃል ከፍ ሲል።
ቤተሰብ የለኝም ወይ አክስት የለኝም ወይ አጎት የለኝም ወይ? ለዚህ ሁሉ ውሸት አናዘጋጅለትም፣ እውነታውን ነው የምንነግረው። ስለዚህ እሱ ደግሞ በራሱ መንገድ ደግሞ ኦኬ አባቴ ያለ ጥፋቱ ከሆነ እንዲሆኑ ብሎ ደግሞ እሱ በራሱ መንገድ እንግዲህ ያኔ ደግሞ ፍትህ ፈላጊ ይሆናል። ስለዚህ እኔ ዋናው ነገር ይሄ ነገር ወደ ህዝብ መምጣቱ ነው። በየትኛውም ዘመን የሚያም ነገር ነው እንዳልሹ፣ ቀላል ነገር አይደለም። የዙ ደግሞ ሴክሹዋል አሰልት ነው እንዳልሹ፣ ማይነር እንደዚህ ዝም ብሎ አስደፍሮ የሚያስወጣ አይደለም። ዳሜጁንም ካልኩሌት ማድረግ አለብሽ እንዳልሹ፣ አንቺ ከዛ ውስጥ መዳን አለብሽ። እኔ በጣም የገረመኝ ነገር ይሄ የእናንተ አገር የብሪቲሽ አገር የኮርት ሲስተም ነው። ነግሬሻለሁ፣ ሳወራሽ ነበረ። ስልክ በየቀኑ መደዋወል መቻላችሁ። እኔ አሁን እዚህ ሀገር ያሉ እስረኞች እንደዚህ ይቻሉ አይቻሉ አላውቅም። ብዙ ኢንፎርሜሽኑ የለኝም በዛ አቅጣጫ። ኮርት እየሄዳችሁ አሁን ለምሳሌ መጀመሪያ ላይ መጡ ይሄን አይነት ኢንፎርሜሽን ሰምተው መጥተው ጀስት ጠይቀውት ብቻ መመለሳቸው በጣም ይገርማል። ከዛ ደግሞ እንደገና ለሌላ ቀን መጥተው ለ12 ሰዓት ይዘውት እንደገና ደግሞ መልቀቅ። አሁን የዚህ ሀገር እንደዛ አይደለም። እንደዚህ አይነት ከመጡ አውቶማቲክሊ ወዲያው ነው አንስተው የሚወስዱሽ ከቤተሰብ የምትለዩ እና እነዚህ የኮርት ሲስተሞች ራሳቸው ስትናገሪ አንቺ እንደሰማዎች ለምሳሌ ጁሪ አልተሰበሰበም ተብልሽ አንዳንዴ ትመልሻለሽ። አልተሟላም እንደዛ ተብሎ እና እነዚህ ነገሮች ሲሰማ የኮርት ሲስተማችሁ የእናንተ ራሱ አሁን ካልሽኝ ኤቪደንሱን ጠለቅ አድርጎ ካለማየት የልጅቷን ቃል ብቻ በእርግጥ ልክ ነው። የልጅቷ ቃል ራሱ ትልቅ ቃል ልጅ እዚህም ሀገር የልጅ ዊትነስ የልጅ ምስክርነት እንደ ቀላል የሚታይ አይደለም። ያንን ማሳነስ አይደለም። ግን በኮርት ሲስተሙ ላይ ያየኋቸው ነገሮች በጣም ይገርማሉ። ከዚህ ሀገር አንጻር ሳስበው እናንተ ሀገር ያለው አካሄድ ማለት ነው። እንግዲህ ያው ሁሉም ሀገር ላይ እንግዲህ እኔ አሁን በዚህ ሁኔታ ውስጥ እያለፍኩኝ ስለሆነ ብዙ ማያቸው ቪዲዮዎች አሉ። ከአሜሪካን ሀገርም ብዙ ኢቨን ዲኤንኤ እንኳን ተገኘ ተብሎ በዲኤንኤ ማች አድርጓል ያ ወንጀለኛ ወይ መርደረር ነው ሬፕ አድርጓል ምናምን ተብሎ ገብቶ በብዙ ጊዜ በኋላ ደግሞ ፋይንድ አውት ሲደረግ እንደገና ከዚህ ሰው ጋር ማች አላረገም ዲኤንኤ ተብሎ እዚህ ሀገር ባይዘው እኔ ባሌ እንደታሰረ አካባቢ እንዲህ አይነት ነገር ተፈጥሮ ነበር እና ሰውየው ሬፕ አደረገ ብሎ አስገብተውት 20 ዓመት ፈርዶበት ከ17 ዓመት በኋላ ወጣ ማለት ነው። እና ከዛ እንግዲህ ያን ሁሉ ዓመት እናት ላይ ገርልፍሬንድ ነገር ነው የነበረችው፣ ትዳርም አልነበረውም። በ30 ምናምን ዓመቱ የታሰረው እና እናቱ በጣም ታለቅስ ነበር። እሱም በጣም በቃ እኔ አላረኩም ነው በቃ እስኪወጣ ድረስ አላረኩም ነው። ከወጣ በኋላ ግን ፕራይቬት ሎየር ቀጥሮ ያው ኤግዚቢትነት እያዛል ሬፕ ተደረግኩ ያለችው ሴት የለበሰችው ልብስ እና ዲኤንኤው ድጋሚ ቼክ ሲደረግ ከሱ ጋር ማች አያደርግም። ደፋሪው ዘና ብሎ እየኖረ ነበረ። ይሄ ኢኖሰንት ሰው ደግሞ እንግዲህ የራሳቸው ዜጋ ነው የምነግርሽ። እና የብዙ ሰው አንደርስታንዲንግ ምንድን ነው ያው አገሩ ብዙ ጊዜ ፍትህ ይጓደላል ተብሎ የሚታሰበው በተለይ በእኛ በጥቁሮች አገራችን ላይ ነው። ግን አይደለም፣ እዚህም አለ። ሁልጊዜ አይሁን እንጂ ሬር ኬዝ ይሁን እንጂ ፍትህ በጣም የሚጓደልበት ጊዜ አለ። እና አሁን እኔ ባለቤቴ ምንም ኤቪደንስ የለም። እንደገለጽኩትም ደግሞ ብዙ በዊትነሶችም የሚጣረስ ብዙ ነገር ነበር። እኔ አሁን ትልቁ ራሱ በቃ እንደ ትልቅ ጥያቄ የሚሆንብኝ ራሷ ከሳሿ ማይነሯ አሁን ትልቅ ናት። ማይነሯ ራሷ አጎቴ አይደለም ማለቷ ለእኔ በጣም 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 ትልቅ እንትን ላይክ እዚህ ሀገር ቢሆን ኖሮ ያወቀችው ያስኬደኛል። በቃ ከመጀመሪያውም ነግረዋት ነው የራሳቸውን ኬዝ ምናምን ስላለላለሁ። ግን እቺ ልጅ የምታውቀው ከኢትዮጵያ ጀምሮ ነው። ከዛም ደግሞ አጎት ተብሎ እኮ ነው ቤት ውስጥ አጎቷ ስለሆነ ነው ልጆቹን አብሮ ቤተሰብ ከእናትየው ጋር አብሮ ሻወር ያደርግ ነበረ ምናምን እንግዲህ እና ግን አጎቴ አይደለም የአባቴ ጓደኛ ነው ያሉ። አሁን አይ ቲንክ 18 19 ናት። እና እንዳልሽው መጀመሪያም እናትየው ሀሳቧ ዲፖርት አስደርግሃለሁ ስትል በልጅቷ ስለሆነ የተኬደው እና ደግሞ ጊዜያዊ ስለሆነ የነበረው ላይክ የፋይቨርስ ሴትልመንት እንትን ስለሆነ የነበረው ሬዚደንስ
ጊዜያዊ ስለሆነ ያው ቀጥታ ዲፖርት እንደሚያደርጉት ነው ያሰበችው። ቀጥታ እስር ቤት አስገብተው ዳይሬክት እንደሚላክ ነው ሀሳቧ የነበረው። እኔም እሱን ነው ያልኩሽ አይደል በቀደም በስልክ። አዎ ትክክል ነች። ደግሞ እንደዛ ነው የሚያደርጉት። ምንም እንትን የላቸውም እና ቀጥታ ነበር ዲፖርት የሚያስደርገው። ነገሩ ግን በቃ ሲንከባለል መጀመሪያ ኢንተርቪው ያደረጉ በስልክ ነው እንግዲህ ደውለው በስልክ ደውለው እከሌ ነህ ወይ? አዎ እሺ እከሌ ኦፊሰር እከሌ እኔ ኦፊሰር አስተዋወቁ ራሳቸውና እከሌ የምትባል ልጅ ታውቃለህ ወይ ነው ያሉት። ከዛ እከሌ ማን ሙሉ ስሟ እና ሙሉ ስሟን ሲናገረው ምንክ ናት ታውቃታለህ ሲሉት አዎ የእህቴ ልጅ ናት ነው ያላቸው። ምን ማለት የእህቴ ልጅ? እሷ ነው የእህቷ ልጅ አይደለህም አንተ የአባቷ ጓደኛ ነህ አሉት። ኖ እኔ የደም እህቴ ናት በማለት ያው በእንደዚህ ኮንቨርሴሽኑ ያልቅና ይዘጋል። ከዛ እንግዲህ አዶኖ ከሆነ ላይክ ወር ይሁን ከሳምንታት በኋላ ነው እንግዲህ ቤቱ ሄደው አሬስት ያደረጉት ማለት ነው። ሲያደረጉትም ያው እዚህ ሀገር ሲያስሩሽ ይነግሩሻል። ከሌ ከሌ የምትባል ሴት ከሳሃለች እና ድጋሚ ይጠይቁታል ማንናት ብለው ማለት ነው። አዎ የእህቴ ልጅ ናት፣ እሷም እናቷም ደግሞ እህቴ ናት ይላል። ከዛ ይነግሩታል እና ለቃለ መጠይቅ ይወስዱታል ማለት ነው። እንግዲህ አውለው ለዋና ወር ያህል ጠይቀው እና በጣም ሲነግረኝ ለእኔ በጣም ተገርመው ነበር አለ። እንዴ የእህቴ ልጅ ሰው ለምንድን ነው እንደዚህ የምታረገው? ለምንስ አባቴ ጓደኛ ነው አለች። እንግዲህ እኔ ከእህቴ ጋር ምንም ጸብ የለኝም። በብዙ ነገር የረዳችኝ እዚህ ሀገር እንድገባ ያገዘችኝ እሷ ናት። በዚህ ጉዳይ ግን አልተስማማንም። በባለቤቴ እምነት ጉዳይ እንደገና ትዳራችን አፕሮቭ ስላላረገች ፎክራብኝ ነበር። ግን ይሄ እንግዲህ ይሄን ልታመጣብኝ ከሆነ አላወቅኩም ነበረ በሚል ነበር። ከ12 ሰዓት ያህል ቀኑ ሙሉ አውለውት ማታ ወደ ቤቱ ሸኙት ማለት ነው። ወደ ቤቱ ሄደ። ታክሲ በስልኩ ጠሩና ወደ ቤቱ መጣ። ከዛ ስራውን ይሰራ ነበረ። እነሱ የራሳቸውን ኢንቨስቲጌሽን ያረጉ ነበር። በየጊዜው ፖሊስ ጣቢያ ይሄድ ነበረ፣ በቀጠሮ ይሄዳል። ፖሊስ ስቴሽን የሚያናግረው ሰው የለም። አንድም ቀን አንድ ሰው ኢንተርቪው አድርጎት አያውቅም። በየጊዜው ይሄዳል፣ ይቀመጣል። ዋና ወር ቱ አወር ያናግራቸዋል። ጠብቅ ይሉታል። ዋና ወር ቱ አወር ይቀመጥና ከዛ ግን እስካሁን የሚያናግረኝ የለም ምናምን ተቀይሯል፣ በቃ ኤክስቴንድ ተደርጓል እንትል ለሌላ ቀን ምናምን ይሉትና ይመለሳል ማለት ነው። እንደዛ ነበረ እንትናቸው። ከዛ እንግዲህ 1 አመት ኢንቨስቲጌት አድርገው ፖሊስ በእኔ በኩል ምንም ኢንዲኬት የሚያደርግ ነገር አላገኘሁም ይላል። ይሄ በጠበቃው በኩል ነው የተነገረው። በቃ ደስ አለን። ጠበቃውን በጣም ደስ አላት። ይሄ በቃ ጉድ በጣም ጥሩ እንትን ነው፣ ኬዝህም ሊዘጋ ይችላል የሚል ነበረ። ከዛ ግን ያው በትምህርት ቤት የሄደ ጉዳይ ስለሆነ ሶሻል ሰርቪስ ሴፍጋርዲንጎች ምናምን የገቡበት ስለሆነ ኦኬ ወደ ኮርት ይሂድ የሚል ጥያቄ ያቀረቡ ማለት ነው። ከዛ ወደ ክራውን ኮርት ገባ ማለት ነው። ኬዙ ትራያል ላይ ነበረ። ኢቭን የእኔ መምጣት ራሱ በጣም ተአምር ነው። በቃ የእግዚአብሔር እጅ ስለነበረበት ትዳራችን እንጂ በእንደዚህ አይነት ክስ የቀላል ክስ አይደለም። በእንደዚህ አይነት ክስ ላይ ሆኖ እኔም መምጣት አልችልም ነበር። እንኳን ወልጄ እርጉዞኝ ራሱ አብረንም መሆን አንችልም ነበር ማለት ነው። እና በቃ የእግዚአብሔር ግን ጣልቃ ገብነት የእግዚአብሔር ሀሳብ ስለነበር ቤታችን ላይ እነዛን ሁሉ ጊዜዎች እንግዲህ እግዚአብሔር ለእስር ቢዳረግም ግን በቃ አብሮን ለትንሽ ጊዜም ቢሆን ነበረ። ከወለድኩም በኋላ በጣም በጣም ኤክሳይትድ ነበረ። በቃ ከልጁ ጋር ከስራ ሮጦ እንደመጣ ያው አዲስ አባትነትም ነው። በጣም ደግሞ በጣም ሄልፕ የሚያደርገኝ ሰው ነው። እውነት ለመናገር እኔ ብዙ ቤት ውስጥ እንድደክም አይፈልግም። በጣም ይረዳኛል። ያው ሁለታችንም እንሰራ ነበር። እኔ ለመውለድ 15 ቀን ሲቀረኝ ነው ስራ ያቆምኩት። በቃ እኩል ነበረ ቤታችንን እንትን ያደረግነው በቃ ያዘጋጀ ነው እና በጣም በጣም ለሚስቱም እኔንም በጣም የሚወድ የሚያከብረኝ እንግዲህ ጓደኛውም እኔ አሉት ጓደኞች። በእርግጥ ግን እኔ ከመጣው በኋላ በቃ የትም አይሄድም ማለት እችላለሁ። አብረን እረፍት ጊዜያችንን አብረን ነው የምናሳልፈው። በቃ ሁሉ ነገር ተማክረን ነው። ምንም የምንደባበቀው ነገር የለም። ባንክ አካውንታችንን እንኳን በእውነት ነው የምልሽ
እኔ ስፈልግ ከፍቼ ነው ከሱ ትራንስፈር አድርጌ ነው እሱም ሲፈልግ እና ምንም የሚደበቅ ነገር አልነበረንም። ኢትዮጵያ ያለችውንም እህት አልፎ አልፎ ይረዳ ነበር። ይሄ ከሌን እርዳ ከሌን አትርዳ ምናምን የሚል የለም። ለእኔም ቤተሰቦች አስፈላጊ ሲሆን ያደርጋል፣ እኔም አደርጋለሁ በነፃነት። ይሄ ደብቆ ምናምን እንትን ማድረግ የሚባል ነገር የለም መሀላችን እና በጣም የሚገርም ማንነት ነው የማይበት። አንቺ ያው እንግዲህ እሱን ገና አላገኘ ነውም አላወራ ነውም፣ ግን አንቺ ከምትናገሪው እሱ የገባው የትዳር አንደርስታንዲንግ እኔ በጣም ይገርመኛል። ቅድም ካልኩሽ ከግልጽነቱ ጀምሮ ሁሉን ነገር ከማሳወቅ ጀምሮ አሁን እንደምትይ ቤት ውስጥ ከማገዝ ፋይናንሳችሁን አንድ ላይ ቼክ ነው። እዚህ ሀገር አሁን በጣም ብዙ ሰው የሚቸገረው ፋይናንስ ላይ ነው። ፋይናንሻል አለ፣ ለብቻቸው ነው ገንዘባቸው የሚወጣው። ቤተሰብ ላይ እንዳልሹ የሚወስኑት ውሳኔ የተለያየ ሊሆን ይችላል። ትልቅ ትልቅ ኮር ፕሮብለም ነው የፋይናንሻል ነገር በትዳር ውስጥ፣ በተለይ ወደ ውጭ ሀገር ስንኖር ማለት ነው። እና አንቺ እሱ የምትነግሪኝ ግን ላይክ አሁን አባትነቱን፣ የልጁ ኤክሳይትመንት፣ ይሄ ሁሉ አንደርስታንድ ያደረገበት መንገድ፣ የትዳርን መንገድ፣ ለሚስት ወይም ለቤቱ የሚከፈል ዋጋ፣ ሚስቱን ማዳመጥ፣ ሚስቱን መስማት። ምንድነው እናትና አባትህን ትተዋለህ ከሚስትህ ጋርም ትጣበቃለህ የሚለው ቃል እሱ በጣም አንደርስታንድ ያደረገው ይመስለኛል። ቢካዝ ይሄ ቀላል ነገር አይደለም። ከዛ ከቤተሰብ አቅጣጫ የሚመጣው ነገር፣ ካሳደጉት ከእህቶቹ ከስጋዎቹ የሚመጣ ነገር ነው። በዛ ላይ ደግሞ ሃይማኖት ላይ ያለ ነገር ነው፣ እምነት ላይ ያለ ነገር ነው። ጀስቲፋይ እንኳን ለማድረግ በጣም ያስቸግራል። ልክ አይደሉም እንኳን ለማለት በጣም ያስቸግራል። እና እሱ የገባው ነገር በጣም ይደንቀኛል። ካወራሻቸው ነገሮች የያዝኩት አንድ ነገር፣ አንድ ሳምንት ሲቀረው ሽማግሌዎች እንዳይመጡ ተደረገ። ዝም የቁጭ ብዬ አሰብኩና እንዳስቂብኝ ሲሊ ኮስችን ነው ብለሽ ማለት ነው። ሌላ ሽማግሌዎች መላክ አልተቻለም ወይ? ላይክ እሷ የማታዛቸው እሷ ፓወሯን የሌለባቸው ሰዎች በዛ ሰዓት መላክ አልተቻለም ወይ? ለአያትሽ ደስ እንዲላቸው ማለት ነው። እንትን አድርገነው ነበረ እንግዲህ ሳምንት ሲቀረው ነው እህትየው አናግሪያት ነበረ። መጀመሪያ ላይ እሱ እንዳናግራት ፈልጎ ስለነበረ ያው ያላትን ባህሪ ነግሮኝ ነበረ። የመጀመሪያ ስለሆነ ሳገኛት ላይክ የሆነ ደስ የማይል ነገር እንኳን ብታወራሽ ብዙ ሰርፕራይዝ እንዳትሆኝ ባህሪዋ እንደዚህ ነው ምናምን ብሎኝ ነበርና ያው ሳገኛት ስለ እምነት ጉዳይ ነው ያወራችው። ወንድማችንን ወደ አንቺ እምነት ትወስጂዋለሽ ምናምን ነው እና እንግዲህ የኔ መልስ ሕፃን ልጅ አይደለም፣ የፈለገውን የመወሰን መብቱ ነው። አሁን ላይ ግን ባለን ነገር ተስማምተን ለመቀጠል ነው የወሰንነው። ከዛ በኋላ ግን ያው ዲሲሽኑ የራሱ ነው የሚሆነው የሚል ነበረ የኔ ምላሽ። እንደውም ትንሽ እንደማሾፍ አርጋ አይዞሽ ሙሽራ የቀረ አላስብልሽም ብላኝ ነበር። ሞክረዋለሽ ግን አልተሳካላትም እንጂ ከዛ እንግዲህ ሳምንት ኦኬ በቃ ያው ደወለልኝ። እሱ ምን ተባባላችሁ አለ። ያለውን ነገር ነገርኩት። በቃ ተሳስቀን ያው በቀለደችብኝም ቀልድ ቀልደን እኔና እሱ ስቀን ከዛ ሳምንት ሲቀረው እሑድ ቀን ነበረ ሽማግሌዎች የሚመጡት። ሰኞ ቀን ፈልጋታለሁ ላገኛት ምናምን ብለው ነበረ እና ለሱ ነበር የነገረችው እንደምትፈልገኝ። ከዛ እሱ ደውሎ ነገረኝ። ኦኬ ብዬ ላገኛት ሄድኩኝ ማለት ነው። እና አይ በቃ እንደዚህ ልነግርሽ ብዬ ነው ሽማግሌዎቹ አንዱ ጀርመን ይሄዳል አንዱ ምናምን ይሄዳል አለችኝ። ኦኬ ምንም ችግር የለውም አልኳት። ሰው እኮ እንኳን ሽምግልና የሰርጉ ቀን ራሱ እኮ ሙሽራው ራሱ ይቀራል ወይ ሙሽሪት ትቀራለች እና ምንም ችግር የለውም። እኔ አያቴ ናት ያሳደገችኝ። በጣም ትልቅ ፋሚሊ ነው ያለኝ። እንግዲህ በጣም በጉጉት የሚጠብቁት ነው። ትልቅ ክብር ነው ለቤተሰቦቼ። ደግሞ ቤተሰቦቼንም ዲስሪስፔክት ማድረግ ነው ይሄንን ማድረግ እና ምንም ችግር የለውም ነው ያልኳት በሰዓቱ። ኢትስ ኦኬ አልኳት። ከዛ ከእሷ ጋር ተለያየን ማለት ነው። ሌላ በሁለታችን ሌላ እዛ ክፍለ ሀገር ላይ እኛ ኖርማሊ አሁን መሀላችን ላይ እንደ ዳኝነት የነበረው ሰው ለእኔ ለወላጆቼ አብሮ አደግ ነው። ለነ መስፍንም ደግሞ ቤታቸው ቅርብ ስለነበረ የእነሱንም ፋሚሊ ያውቃል የእኛንም ፋሚሊ ያውቃልና ለእኔ ደግሞ በጣም ቅርቤ ነው እና ደውዬ ነገርኩት ለሱ ማለት ነው። እንደዚህ እንደዚህ ሆነ ስለው ከዛ እሱ ያሰበው ይሄንን ነበረ። እንዴ ለምን እኛ ሰው አሬንጅ እናደርጋለን? ምንም ችግር የለውም።
ግን ሌሚ ቶክ ቱ ሄር እሷን መጀመሪያ አለ ማለት ነው። እሷ ሌላ ሰው ቢሆንም በስራ ቦታው አካባቢ ያሉ ሰዎች ቢሆንም አዘጋጅቼ ነበር ያለችው። ችግር የለውም ከፈለገች ባለቤቷ መሆን ይችላል ከኛ ጋር እሷ ስቲል ፈቃደኛ ከሆነች እንደዚህ አድርገን ስቲል ሽማግሌውን እኛም ለማማ ሳንነግራቸው አለ ለአያቴ ሳንነግራቸው በእኛ በኩል መጨረስ እንችላለን በሚል ደወለላት ማለት ነው። ስልኳን ከኔ ወስዶ አናገራት። ከዛ ሲያናግራት አይ እኔ በግልጽ ነው ያለችው። አይ እኔ እዛ ያለችው እህቴ በጣም ፕሬሸር አድርጋለች። እንዴት ዘራችን ውስጥ እንዲህ አይነት ሰው እንዲገባ ምን አገባሽና ነው እጅሽን እዚህ ውስጥ ያስገባሽው? እና እንድታቆሚ ስላለች ይቅርብኝ ከእሷም ያጣላኛል የሚል ነበረ እንትኑ። ከዛ በቃ ከእሱ ጋር አወራንና አይ በቃ ለአያቴ ነገራት። ምንም ውሸት ማድረጉ ምንም ጥቅም የለውም ትወቀው። ያው መጀመሪያም ደግሞ ጥላቻው እንዳለ ስለሚያውቁ በእኔ ሳይድ ያሉ ቤተሰቦቼ ከዛ አያቴ ሲነገራት በቃ ያለችም እኔ በጣም እንትን ብዬ ነበረ። ምክንያቱም በጣም ቤተሰቤ እየጠበቀ ስለነበረ በቃ በጣም አዝኜባቸው ነበረ። ያንን በማድረጓ በጣም አዝኜ ነበር። ባሌም በጣም አዝኖ በጣም ደንግጦ ነበረ። ከዛ በቃ እሱ እማማ ምን አሉ ነው በቃ ምክንያቱም እሷ ስለሆነች ያሳደገችኝ እና በጣም የምጠብቀው ነገር ስለሆነ በቃ ምን አሉ ይሄን ሲሰሙ ነበረ። በኋላ ግን እሷ ከተነገራት በኋላ ጠርታ አናገረችኝ። እኔ የምፈልገው በጣም ፈተና የበዛበት ነው ጓደኝነታችሁ። እኔ የምፈልገው በቃ ይሄን ሁሉ ዙሪያችሁ ያለን ጠላት ማሳፈር አለባችሁ። ፍቅራችሁ ቀጥሎ በቃ በትዳር ጸንታችሁ ወልዳችሁ ከብዳችሁ ሌላውን አሁን ይሄ ሁሉ የተነሳባችሁን ሰው አፍ ማስያዝ አለባችሁ የሚል ነበረ እና እኔ በህይወት እያለሁ የምፈልገው ያንን ነው አለች ማለት ነው። ከዛ ያው እንግዲህ እኛም እግዚአብሔር ረዳን፣ ተጋባን። ያው ተጋብተን ህጋዊ አድርገን ከተመለሰ በኋላ ነው ደግሞ የበለጠ እሱም ነገሩ የባሰበትና በዚህ መልኩ ነበር። አያቴ ኦርቶዶክስ ቆራቢ ናት። እንደው መጨረሻ ላይ መንኩሳ ሁሉ ነው ህይወቷ ያለፈ። የአንቺ ቤተሰቦች አልተቃወሙ? ይሄን ሁሉ ሲደርስብሽ ላይክ ከአንቺ ቤተሰቦች ይሄ ነገር ያለ ሰው የለም ወይም ኦፌንድ የሆነ ሰው የለም? ማለት አንዳንዱ ነገር ይከፋል ላይ ከእንትንም ያለፈ ነው ከእምነት ልዩነት ጥያቄም ያለፈ ነው። አንቺ ላይ በጣም እንደው አቢዩዝ የሚለውን ቃል ልጠቀሙ አልጠቀሙ ወይም ቡሊ የሚለውን ቃል ልጠቀሙ መሰለኝ። በጣም የራስሽ ልጅ ሲሆን ያሳስብሻል እንደዚህ አይነት ነገር ሲደርስበት እና ከአንቺ ቤተሰብ ምንም ያለ ሰው የለም? ታይ ይሄ ሰርግ ይቅር ያለ? በፍጹም። ምክንያቱም አንደኛ ባሌን አፕሩቭ አድርገውት ነበረ። በጣም እናቴን በቅርብ ስለምታውቀው በጣም ነበር የምትወደው፣ በጣም ነበረ ደስ ያለ። ፕላስ ደግሞ እኔም ለሱ ያለኝን ነገር ሲያዩ በፍጹም እንደውም የነበራቸው ምንድን ነው ያው የሆነ በቤተሰብ በኩል እንዲጀመር የተፈለገ ነገር ነበር በሱ ሳይድ እና እሱም ሀሳብ ካለ በፍጹም ኢንቮልቭ እንዳታረጊ፣ አንቺ ጣልቃ እንዳትገቢ በእነሱ መካከል ላይ ወንድምና እህት ናቸው እና እሱ በፈለገው መንገድ፣ እናንተ ግን አብራችሁ እንድትሆኑ እኛ ማድረግ ያለብን በእኛ ሳይድ ማድረግ ያለብንን እንረዳችኋለን የሚል ነበር እና በእኔ ቤተሰብ በኩል እኔም ደግሞ ቦታ አልሰጠሁትም። እውነት ለመናገር ብዙም አልተናደድኩም። በቃ እንዲያረጉኝ ምናምን ብዬ እንትን ምልም አልነበርኩም። እኛ ፎከሳችን አብሮ መኖራችን ላይ ነበረ። ፎከሳችን ሪሌሽንሽፓችን ላይ ነበረ። በቃ አብሮ እኛ ሁሌ የምናወራው ስለ ፊውቸራችን ነው። በቃ ነገ እንዲህ ልናረግ ነው፣ ነገ እንዲህ ሊሆን ነው በህይወታችን። በቃ ነው በጣም ፖዚቲቭ በሆነን ሆፕ የተሞላን ልጆች ስለነበርን ፍጹም ቦታ አልነበረንም። እኔም ያን ያህል አንስቼ እንዲህ ብለው እንዲያርገው ምናምን ብዬ ብዙ አላወራም እና እኛ ሞር ያለንን ቦንድ ይበልጥ ማጠንከር ላይ ነበረ ምንሰራ የነበረው እና የኔም ቤተሰብ ብዙ ፎከስ ያላደረገው ለዛ ነው ብዬ ነው ማምነው። ስንት ዓመትሽ ነበር? ስንት ዓመታችሁ ነበር? ከሱ ጋር ስንገናኝ እንግዲህ እኔ 30 ዓመቴ ነበረ። እሱ በ4 ዓመት ይበልጠኛል።
ጥሩ እድሜ ላይ ነው የተገናኘነው። እኔም ትንሽ በሰል ብዬ 30 ዓመት ይበሰላል። ለሴት ልክ ነሽ፣ ለሴት ይበሰላል። ለሴት ሴት 25 ካለፈች እኮ በቃ በደንብ ልብ ትገዛለች። ኑሮ ራሱ በጣም ነው የሚያበስለን። እኔ በ30 ዓመት አሰብኩትና እንዴት ክስል ብዬ ነበር የበሰልኩት። ለሴት እንዲወራ የፈለግኩት ነገር ወይም ሰው እንዲያገናዝበው የፈለግኩት ነገር እኔ ይህንን ታሪክ ሳየው የሃይማኖት ነገር አይታየኝም። ሃይማኖት ሞር ወደ ፍቅር፣ ሁሉም ሃይማኖት ፍቅር ላይ ነው ቤዝ የሚያደርገው እንጂ ጥላቻን፣ መከፋፈልን አይሰብክም። እንዲህ አይነት ልዩነቶቻችንን ደግሞ የምናንጸባርቅባቸውን ቦታዎች አሉ። የሃይማኖት ልዩነታችንን የምናንጸባርቅበት በእንደዚህ አይነት ሁኔታ አይደለም ልዩነትን የምናንጸባርቀው። እና የምታመሰግኙ ሰው ካለ ወይም ደግሞ ኦርቶዶክስነትስ እንደዚህ ነው ወይ? እኔ ፐርሰናሊ እንደዚህ እንዳልሆነ አምናለሁ። የኦርቶዶክስ እምነት ይሄ አንድ አማኝ አሁን በኦርቶዶክስ ዘንድ ይሄ ቢጠየቅ በምንም ተአምር ኮንደምን ያደርጋል እንጂ ልክ ነው ልክ ናት የሚል በጣም ጥቂት ሊሆን ይችላል። ከዛ ውስጥ አይጠፋም መቼስ። ግን እንደው ከዚህ አንጻር አንቺ ምን ትያለሽ? ሃይማኖትስ ይሄን ይፈቅዳል ወይ? እንግዲህ ሃይማኖት ኦርቶዶክስ ይሄንን ይፈቅዳል ወይ? ምንም ብዙ ርቀት መሄድ አይጠበቅብኝም ባሌን ማየትም። ምክንያቱም ባሌ ኦርቶዶክስ ነበር፣ የኦርቶዶክስ እምነት ተከታይ ነበር። ቤተክርስቲያን የሚሄድ የሚያስቀድስ ምናምን ነበር። እንግዲህ ከኔ ጋር ስንገናኝና ኢማጅን እኔ ቤተክርስቲያን እሁድ ቀን ምናምን ስቀን እንዴ ተነሽ እንጂ ሂጂ እንጂ በርታቤ እንጂ ጸልይ እንጂ ለነጋችን ምናምን የሚል ልጅ ነበር። እና በቃ ኦርቶዶክስን እሱ ላይ አይቼዋለሁ። እኔም ደግሞ ነበርኩበት በኦርቶዶክስ እምነት ውስጥ። እውነት ለመናገር ብዙ የጴንጤ ወዳጅ አልነበርኩም፣ ግን በጣም ደግሞ አሳዳጅም አልነበርኩኝም። እውነት ለመናገር አሳዳጅ አይደለሁም፣ ግን ብዙ እንዲሰብኩኝ ምናምን አልፈልግም እንጂ አታክ ማድረግ ልጅ አልነበርኩኝም። እሱ ደግሞ በጣም በቃ የኔም ቤተክርስቲያን የሚሄድ በቃ እኔ የማመልከውን ኢየሱስ የተቀበለ ልጅ ነበረ። ቤታችን እዛና እዚህ ቢሆንም የእምነት ቦታችን ቢለያይም ግን በቃ እኔ ጋ ያለው ኢየሱስ፣ እኔ ጋ ያለው አምላክ የሚሰማ የሚያይ የሚመልስ አምላክ እንደሆነ ገብቶት የነበረ ልጅ ነበር። እና ጸልይ ኢቭን በቃ ጸልይ ለወደፊት ህይወታችን ትዳራችን እንዲሰምር በቃ የሁሉ ፈተና እግዚአብሔር እንዲያሳልፈን ምናምን ይላል። ብዙ እሁድ እንደውም ቸርች ስቀር አይወድም ነበረ። ሰንፈሻል ምናምን ይለኛል በተከታታይ እንኳን ከቀረው። እና ሩቅ መሄድ አይጠበቅብኝም። ደግሞ ቤተሰቦቼም የኦርቶዶክስ እምነት ተከታዮች ናቸው። እኔ አብዛኛው ጓደኞቼ የኦርቶዶክስ እምነት ተከታዮች ናቸው። እና በዚህ ልክ ጽንፍ የረገጠ ሃይማኖተኝነትና የሌላውን ሰው ጥላቻ፣ የሌላውን ሰው እምነት ጥላቻ አይቻላቅም። እና አዶኖ ኦርቶዶክስ ይሄን ይላልን ብዬ አላምንም። ያው የምናያቸው እንትኖች አሉ አጌነስት በጣም የሆኑ ይኖራሉ። ግን ደግሞ ሁሉንም በነዛ ጀነራላይዝ አናረጋቸውም፣ ወይም ደግሞ እነዛ ኦርቶዶክስን ይወክላሉ ብዬ አላምንም። አይ እኔ በድፍረት የምናገረው እውነት ለመናገር ከመንፈስም ጋር የሚገናኝ ከሌላ ዓለም መንፈስ ጋር የሚገናኝ ነው ብዬ ነው እንጂ የማስበው በዚህ ደረጃ አንቺን ብትጎዳሽ ሴንስ ያደርግልኝ ነበር። ያው በተዋሪ ነው ጎድታሻለች። በእርግጥ ቤትሽ ውስጥ ህይወትሽ ውስጥ መታለች። ግን ወንድሟን ያሳደገችውን እንግዲህ እኔ ወንድሞቼ እናትና አባታችን በልጅነታችን ስለሞቱ ኦልሞስት ከወንድሞቼ ጋር ነው ያደግኩት። ዛሬ እኔ አሰብኩት የአንቺ ስታወሪ የማስበው የነበረው እኔ አሁን ወንድሜ አይደለም ብዬ የሚለውን ነበር የማስበው። እና በዚህ ደረጃ እንዲህ አይነት የጸና ስሜት በሰው ልብ ውስጥ ሊያስቀምጥ የሚችለው የሌላ ዓለም መንፈስ አሰራር ብዬ ነው እንጂ ማምነው ምንም ከእግዚአብሔር ነገር ጋር ከሃይማኖት ነገር ጋር ላገናኘው አልችልም። ይሄንን አክሽን ወደፊት ደግሞ የምናየው ይሆናል። እሱን እግዚአብሔር ይገልጣል። አሁን ባለቤትሽ የምን እምነት ተከታይ ነው በእርግጠኝነት? እንግዲህ በህይወቴ ውስጥ በጣም በቃ ድል አረኩበት የምለው አንድ ነገር ቢኖር ባለቤቴን ወደ ጌታ እንዲመጣ ምክንያት መሆኔ፣ ይሄ በጣም ለእኔ ትልቅ ድል ነው። ባለቤቴ አሁን ተጠምቋል። ቦርን አጌን ክርስቲያን ነው ማለት ነው። ወደ ጌታ መጥቷል።
ወደ ጌታ ከመጣ ከ10 ወር በኋላ ነው እስር ቤት የገባው እና ጌታን ማወቁ ደግሞ በቃ በጣም ትልቅ ድል ነው የሆነልን። ለምን እያለፈበት የነበረው ነገር ቀላል አይደለም። አሁንም የሚያልፍበት ግን በቃ ይኖ ጌታን ማወቅ በቃ ትልቅ እረፍት ነው። ጌታን ማወቅ ምንድን ነው ብትይኝ በቃ እረፍት ነው፣ ሰላም ነው። በቃ በጦርነት በወጀብ ውስጥ ራሱ ሆነሽ ሰው ጌታ ካለው ምንድን ነው የእግዚአብሔር ቃል ራሱ እኮ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ይላል። ስለዚህ ትክክለኛው የእግዚአብሔር ሰላም ስላለው ደግሞ ህሊናውም ህሊናዬ እኔ በጣም ንጹህ ነው። ይህንን ወንጀል ባለመፈጸሜ ህሊናዬ ንጹህ ነው። ፊዚካሊ ታስሬያለሁ፣ ከብዙ ነገር ተገድቤያለሁ፣ ከሚስቴ ከልጄ ርቄያለሁኝ፣ ግን ህሊናዬ ንጹህ ስለሆነ ጥሩ እንቅልፍ እተኛለሁ ነው የሚለው እና ከእግዚአብሔርም ደግሞ መጣበቅ ሆነለት። የእግዚአብሔርን ቃል ማጥናት ማንበቡ። አሁን እዛ ፕሪዝን ውስጥ ቻፕል አለ። ቻፕል ያገለግላል። እንደ ስራም ነው የሚያገለግለው። ደግሞ ያለውንም እረፍት ሰዓት በቮለንቲር ሆኖ በደንብ ያገለግላል። የክርስቲያን ፕሪዝነሮች ሪፕሬዘንታቲቭ ነው። በጣም በባህሪው በጣም የተመሰገነ ልጅ ነው። ብዙዎች የሚወዱት ሊስነርም ነው። ሊስነርም ነው። ያው እንግዲህ ፕሪዝን ውስጥ ብዙ የሚከፋው ብቻ በብዙ ነገር ውስጥ የሚያልፉ ሰዎች ናቸው ያሉትና ሊስነር ይፈልጋሉ። እንደዛም ነው። እግዚአብሔር ይመስገን። እግዚአብሔር በእውነት ሞገስ ሆኖታልና በጣም ደህና ነው። በዚህ መልኩ ነው እንግዲህ ያለው። እግዚአብሔር ከዚህ ነገር ውስጥ በእውነት ድል ካገኘን ካሸነፍን፣ አሁንም ይሄ የይግባኝ ኬዝ ፒቲሽኑ ተሰብስቦ ባይዘዌ ተመልካቾቻችን ከለንደን ብቻ 10,000 ፒቲሽን ነው የምንፈልገው። ስለዚህ ይሄንንም እያሰባችሁበት ማለት ነው እና ከተሳካልሽ እና ወደዛ መንገድ ከሄድን እና ነፃ ከወጣ እኔ እግዚአብሔር ከዚህ ህይወት ውስጥ ትልቅ ነገር ያወጣል ብዬ ነው ማምነው። የእሱ አይነት ታሪኮች በጣም ብዙ አሉ። አንድ ጊዜ አንድ አገልጋይ ስሰማ አይ ቲንክ ኮሪያ ውስጥ ይሁን ይመስለኛል ከኮሪያ ሆስፒታል ጋር የተገናኘ ታሪክ ይመስለኛል፣ ኢትዮጵያ ውስጥ ካለው ኮሪያ ሆስፒታል ጋር ያንን ከመሰረቱ ሰዎች መካከል መሰለኝ እና ዘመኑን ሙሉ ጸልዮ አንድ ልጅ እግዚአብሔር ሰጥቶታል እና ያ ልጁ ደግሞ በአንድ በመጣ ወረርሽን ጌታ ወሰደው እና በዛ የተነሳ ነው ያንን ሆስፒታል ለመመስረትና ፋውንዴሽን ለማቋቋም የእያንዳንዱ ምን ለማለት ነው የእያንዳንዱ ሰው ህይወት ክፉ የሚመስለው ነገር እግዚአብሔር ለበጎ ይቀይረዋል። ያ ነው የክርስትና መንገድ። ለዚህ ነው በመንገዳችን ውስጥ ሁልጊዜ ደስታ ወይም ኤክሳይትመንት ወይም ጆይ ብቻ ፕሮሚስ ያልተደረገልን። በዚህ ምድር ሳለን መከራ አለብን። እነዚህን የምናልፍበት ግን እግዚአብሔር ያንን የወረወሩብንን ቀስት እየሰበረ የመጣብንን ነገር ደግሞ ለበጎ እየቀየረ ስለሆነ በእርግጠኝነት የምነግርሽ ከዚህ ውስጥ ድል አድርገን ካሸነፍን ትልቅ ህይወት ነው የሚሆን። ምናልባት ይሄ ሰው ነገ የፕሪዝነሮች አገልጋይ ሊሆን ይችላል። ያ እና ቀላል አይደለም እና እንኳን ደስ አለሽ ባለቤትሽ ወደ ጌታ ስለመጣ። እውነትም ድል ነው፣ ቀላል ድል አይደለም። ከዚህ ከጨለማ ከሚታየው ዓለም የሃይማኖት ለውጥ አይደለም፣ ከሚታየው ጠላት ካስቀመጠው ድቅድቅ ካለው ጨለማ ውስጥ ወደሚያስደንቀው ብርሃን መጥቶ የዘላለምን ህይወት ጋረንቲ ማድረግ ቀላል ውሳኔ አይደለም። ከየትኛውም ውሳኔያችን በላይ ይሄ ውሳኔ ህይወታችንን የደገፈ ውሳኔ ነው እና እንኳን ደስ አለሽ እላለሁ። አሁን ቀጥታ ወደ ታሪኳ ባለቤት ወደ ልጅቷ ልምጣና አንዳንድ ኢንተርቪዎችሽ ላይ ስሰማ እሱ በተለይ መስፍን በእነሱ ቤት በሚኖርበት ጊዜ ጥቂት ጊዜ ነው በእርግጥ የኖረው። ታይም ፍሬሙን ዶክመንቴሽኑን ለማጣራት ሞክሬያለሁ ያኛው ልጅ ከጠየቀሽ አንጻር እና ዓመተ ምሕረቱን ብዙ እየተናገራችሁ ስላልነበር ታይም ፍሬሙን በትክክል ለመያዝ አልቻልኩም። ግን እንደነገርሽ ለጥቂት ጊዜ ነው እዛ ቤት የተቀመጠው። በስንት ዓመቷ ነበረ ከሳሿ የሴክስ ቪዲዮዎች ታየ ነበረው? አይ ዋዝ በጣም ኢምፕረስድ ላይክ በዛ እድሜዋ እንግዲህ በ13 ዓመቷ ነው የከሰሰችው። ከዛ በታች ሆና ከሆነ ያያት ለእኔ ትልቅ ምልከታ ይሰጠኛል። በዚህ ደረጃም ማለት ይሄን እንደፈር ብላ ራሱ እናቷን ብትመክራትም ብሬኖች ብታረጋትም ይሄን ነገር አስተካክሎ ራሱ በፍርድ ቤት በትምህርት ቤት ሄዶ ለመናገር አንድ ፐርሰናሊቲ ይጠይቃል ብዬ ስላሰብኩኝ በስንት ዓመቷ አካባቢ ይሆናል ያንን ኢንሲደንት እሱ ያጋጠመው ከእሷ ጋር?
እንግዲህ እነሱ ጋር በነበረበት ጊዜ ነው ወይ 13 ዓመቷ ነበረ ነው እንግዲህ ያሉት ኮርቱ ላይ ወይ 13 ወይ 12 ሆና ነው የሚሆነው። ምክንያቱም የወራት ጊዜ ነው እነሱ ጋር የኖረው። ከኔ ጋር እንግዲህ ድጋሚ የተገናኘ ነው 2018 ማርች አካባቢ ነው። ስለዚህ ክሱ የመጣበት ጃንዋሪ 15 ነው 2019። እንግዲህ ወራት ጊዜ እኔ እና እሱ ስንገናኝ ገና እነሱ ጋር እንደመጣ አካባቢ ነበር። አይ ዶንት ኖ ወርም ምናምን ሊሆን ይችላል፣ ግን ላይክ የወራት ጊዜ ነው። በነዛ ጊዜያቶች ውስጥ ነው ያያት። እንግዲህ ወይ 12 ወይ 13 ናት ማለት ነው። ከሁለት አንዱ ነው የሚሆነው። በምን በዛ ያህል ጊዜ ታይም ነው ፍሬም ያለው። የከሰሰችው? ነገሩ ኢንሲደንቱ ሀፕን ባረገበትና እሷ ትምህርት ቤት ሄዳ በከሰሰችበት ቀን መካከል ምን ያህል ወራቶች ናቸው ያሉት? ብዙ ጊዜ ኦልሞስት ወደኋላ ሄዳ ነው 1 ዓመት ከ1 ዓመት በኋላ 1 year ወደኋላ። አዎ የከሰሰችው ከጃንዋሪ 15 2019 እስከ ኢንድ ኦፍ ሜይ 2019 ነው። እኔ እና እሱ ደግሞ ይሄ ተደረግኩ ያለችበት ታይም ፍሬም ነው። እኔ እና እሱ ሴፕቴምበር 2019 የተጋባ ነው። ኦክቶበር እሱ ተመለሰ፣ ከእህቱ ጋር ወራ። እህቱ ፎከረች፣ ዛተች፣ ዲፖርት አስደርግሃለሁ ብላ። ከዛ ላይክ አፍተር 5 መንዝ ይመስለኛል ማርች ሲሆን ማለት ነው ማርች 2020 ላይ ላስት የር እንዲያርጎኛል ብላ ነው የከሰሰችው ወደኋላ ማለት። እሱ በዛ ሰዓት እንግዲህ ጭራሽ እነሱም ጋር አልነበረ። ለምን ቆየሽ ለሚለው ጥያቄ እንዳትናገሪ ብሎኝ ነው የሚለው መልስ ነው ፍርድ ቤቱ ያሳመነው። እንግዲህ አላቅም፣ እውነት ለመናገር እሷ ለምን በሰዓቱ አልተናገርሽም ስትባል ያው እንዳትናገሪ ብሎኛል ያለችው። ደግሞም ጊልት የተባለበት ራሱ ምክንያት ያ ነበረ። ምንድን ነው እሱ ኤቪደንስ ብላችሁ የያዛችሁበት ያገኛችሁበት ሲባሉ እንዳትናገሪ ማለቷ ለማንም እንዳትናገሪ ማለቱ ነው። እና በቃ አልታመነም። የምታውቂ ከሆነ ለምሳሌ ልጆቿ ሌሎችም ልጆች አሉ ወንድሞች አሏት አይገስ እና አንድ ትንሽ ይመስለኛል። ምንድን ነበር ልጠይቅሽ ያሰብኩት መሰለሽ? አዎ ሌሎች ልጆች አሏት እናት እህትየው እና እንደዚህ ሰው መጥቶ ሲጠብቃቸው ወይም ደግሞ ሉክ አፍተር ሲያደርጋቸው የቤተሰብ ኢንቮልቭመንት ሁልጊዜ አለ ወይስ ለማንኛውም ሰው ነው ላይክ ሰጥተዋቸው ጠብቁልኝ ብለው የሚሄዱት? እንደዚህ አይነት ልምድ ሁሌ ነበራቸው ወይስ እንደው እነዛ ቀናቶች ናቸው? ወይ እሱ ይሄን አረገ የተባለበት ቀን ነው ወይስ ሁልጊዜ ልጆቹን ይጠብቃል እሱ እነሱ በሌሉበት ፕሬዘንሳቸው? እነሱ በሌሉበት ሬር ነው ራሱ የጠበቀበት። እንግዲህ እሱም ሲናገር በጣም ሬር ኬዝ ነው። በተከሰሰበት ወቅቶች ነው ምልሽ፣ በተከሰሰበት ወቅቶች አይሚን ከተከሰሰባቸው ወቅቶች በፊት አባትየው እንግዲህ ታክሲ ነው የሚሰራው እና እሷ ባልነበረች ሰዓት አንድ ጊዜ ወይ 2 ጊዜ ይመስለኛል ያለው፣ አሁን አላስታውሰውም በትክክል። በዛን ጊዜ እንግዲህ እሷን ብቻዋን አይደለም የሚጠብቀው፣ ወንድሞች አሏት፣ 2 ወንድሞች አሏት። አንድ ትንሽዬ ሴት አለች፣ ግን ሜቢ እናትየው አፍሪካ ሄዳ ከሆነ እንግዲህ እሷን ይዛ ነው የምትሄደው ብዬ ነው የማምነው ይመስለኛል። ስለዚህ ዞሮ ዞሮ 2 ወንዶች ልጆች አሉ። እሷን ለብቻዋ አይጠብቃትም፣ ጠብቋትም አያውቅም እስከማውቀው ድረስ። አንድ ላይ 3ቱን አንድ ላይ ነው እንግዲህ የሚጠብቀው። አባትየው ስራውን ሰርቶ ሲመጣ ለአባቱ ያስረክብና ወይ እሱ ወደ መኝታ ይሄዳል። እነሱ ጋር በነበረ ሰዓት እንደዛ ነበር። እንደውም የማስታውሰው የሚገርምሽ እሱ እንግዲህ እስከ ሜይ ነው የተከሰሰው። ከዛ በኋላ ጁን ላይ ነበረ ሀዘን ነበራቸው እንግዲህ ወንድማቸው ማለት ነው። እና እናት አባት እና ትንሿ የመጨረሻዋ ልጅ ኢትዮጵያ መጥተው ነበረ። እኔም ስለ አግኝቻቸው ስለነበር ለቅሶ ላይ ማለት ነው። ከዛ ሌሎቹ ልጆች እዚህ ያለች ጓደኛዋ ጋር ትታን ሄደችው። ከዛ ትደውልለትና እንዴት ልጆችን ሄደህ አታይም? እሱ እንግዲህ ለንደን ነው። ይሄን የምነግርሽ ከሜ በኋላ ነው። እሱ አረረገ የተባለው ሁሉ ከጃንዋሪን እስከ ሜይ ነው። ከዛ በኋላ ነው ይሄን የምነግርሽ። እነሱ ኢትዮጵያ ለለቅሶ ሄዱ ጊዜ እዛ ለቅሶ ላይ ሆነ እንዴት ልጆችን ሄደህ አታይም ብላ ስትቆጣው እኔ ጋር ደውሎ ነበረ ነው እንደዚህ ያ ብላ ያው
እንትላለችኝ ተቆጣችኝ ምናምን ሲል ያው ለቅሶ ላይ ናት። በቃ ሂድ አንተ ደግሞ በጣም ነው የሚወዱት ስለሚናፍቁ፣ በተለይ ወንዶቹ ጋር ልፊያ ምናምን ስላስለመዳቸው በጣም ነው የሚቀርቡትና ኦኬ በቃ ሂድና አይታቸውና አልኩት። እኔንም ለማምጣት በዛ ሰዓት 2 ስራ ነበር የሚሰራው። 1 ቀን ነበረ እረፍቱ። በዛ ኦፍ በሆነበት ቀን ይሄድና ከእሷ ጓደኛ ቤት ነው እንግዲህ የወሰዳቸው ወስዶ ጋብዟቸው 1 ናይት አብሯቸው አድሮ መልሶ ለጓደኛዋ አስረክቦ ነው ወደ ስራ የተመለሰ። ምክንያቱም 1 ቀን ነው ኦፉ፣ ተመልሶ እንደገና ማታ ወደ ስራ መግባት ነበረበት። እንግዲህ ይህን ሁሉ አድርጓል። ከዛ በኋላ ደግሞ ጁላይ አካባቢ ይመስለኛል አባትየው ልጆቹን ይዞ እሱ ጋር መጥቶ ነበር ለንደን። 3 ቀን ነው 4 ቀን እሱ በፒክቸር ሁሉ አለ እና ሲመጣ ሲያርፍ እሱ ብቻውን አልነበረ የሚኖረው፣ ከወንድማማች ጓደኞች አሉት እና እነሱ ጋር ነበረ እና መተው ያረፉት እዛ ነው አንድ ላይ እነሱ ጋር ማለት ነው። 3 ጎረምሶች ያሉበት ቤት ውስጥ ነው እንግዲህ አባትየው እቺን ልጅና 2 ወንድ ልጆቹን ይዞ መጥቶ የነበረውና በጣም ጥሩ ጊዜ አሳልፈው ነው የሄዱት። እንግዲህ አሁን ይሄ ሁሉ ሆኖ ሳለ ነው ልጃችን የባህሪ ለውጥ አሳይታለች ያሉት። ኮርት ላይ ተጠይቆ ነበረ አባትየው ራሱ ኮርት ላይ ተጠይቆ ባህሪ ለውጥ አሳይታለች ብላችኋል፣ እንዴት እሺ ብላ ሄደችልን? ወደ ለንደን ለ3 ለ4 ቀን ይዛቿቸው እንደሄዳችሁ እሱ ተናግሯል። 2 ወንዶቹን እና እሷን ይዘን ለመጣ አይ አልሄድም ብላ አስቸግራ፣ ግን ከኛ ተለይታ መቅረት እንደማትችል አስረድቻት ነው ይዣት የሄድኩት። ለምን በግድ ይዘሃት ሄድክ ብለውት ማለት ነው። ካልፈለገች ለምን በግድ ይዘሃት ሄድክ ሲሉ፣ አዎ ግን ተለይታ ቤት ውስጥ መቅረት ስለሌለባት ማንም ስለሌለ ነው ይዣት የሄድኩት አለ። ግን እዚህ ስትመጣ በጣም ጥሩ ጊዜ ነበር ያሳለፉት። እንግዲህ ያው ጓደኞቹ ምስክር ናቸው ለዚህ አብረው ስለነበሩ ማለት ነው። እና በፍጹም ወሬያቸው እንትን የማያደርግ ነው። ያው ዊትነስ እንዳልኩሽ 2ቱ ብቻ ስለሆኑ የባህሪ ለውጥ ማሳይታለች ያሉት እናትና አባት ስለሆኑ በዛ ሁሉ የሚጣረስ ጥያቄና መልስ ውስጥ የእነሱ ዊትነስነት ራሱ እንዴት እንደታመነ አይዶን ነው። እኔ በጣም ነው ኢቭን የአንቺ ራሱ ለባለቤትሽ ምስክር ለመሆን አንቺ መሆንሽ እኔ ገርሞኛል። ብዙ ጊዜ ኮንፍሊክት ኦፍ ኢንትረስት ስለሚኖር የቅርብ ቤተሰብ የቅርብ ወዳጅ ወንድም እህት ምናምን አይመሰክርም ይባላል። አይዶን ነው ይሄ ስፔሻል ኬዝ ይሁን እንግዲህ የህግ ሰዎች ናቸው የሚያውቁት፣ እኔ ብዙ አላውቅም። ግን እናትና አባት መስካሪ የሚሆንበት ባለቤት ሚስት መስካሪ የምትሆንበት እኔ ብዙ ጊዜ ሰምቻ ማለት ይኖራል፣ ግን ሰርከምስታንሶች ይኖራሉ ብዬ ነው ማስበው እንጂ መቼስ አሁን አንቺ በባልሽ ላይ የሆነ ነገር አትመሰክሪም። እነሱ ልጃችን አይ ባህሪ ለውጥ አላሳየችም ዋሽታ ሊሆን ይችላል ሊሉ አይችሉም። ኢንቴንሽናል የሚዘውት ስለሆነ እና ይሄ በቃ የብሪቲሽ የለንደን የዛ ሀገር ህግ ከገረሙኝ አንዳንድ ከምን አንቺ ከተናገርሻቸው ነገሮች ብዙ ያልገቡኝ ነገሮች ናቸው። ግን የእኔ ምስክርነት ምን ነበረ መሰለሽ? ወንድምነቱን ክዳ ስለነበረ መጀመሪያ ላይ ዲኤንኤም ገና ስለነበረ እኔ እንደ ምስክር መጀመሪያ ላይ ኮንሲደር ተደርጌ የነበረው ለዛ ነው። አብሮ አደግነን ጎረቤት ነን ምናምን የሚለውን ተናግረን ስለነበረ፣ ስለዚህ ለዝምድናቸው አንቺ በደንብ ጎረቤት ከሆንሽ ምታቂ ከሆነ እንግዲህ ገብተሽ መመስከር ትችያለሽ በሚል ነው የእኔ መግባት እንጂ ያው እኔም ላይ ስላደረሱት ነገርም አይደለም ሌላም ነገር አይደለም፣ ልጅቷንም በተመለከተ አይደለም። የእነሱን ዝምድና ከዛም በኋላ የሞተ ወንድም እያላት ወንድም የለኝም ብላ ዲና ያርጋ ነበር። እሱንም ተጠይቄ ነበረ። ወንድም እንዳላቸው ታውቂያለሽ ወይ? ስንት ናቸው? ስማቸው ማን ነው? ምናምን የቤተሰቡ ኢትዮጵያውያን ናቸው ኤርትራውያን ናቸው የሚለውን ነበር እኔ የተጠየኩት። እና የሞተውን ወንድም በምን አወቅሽ? ታሞ ሄድ ነበር ሆስፒታል። ደግሞ ብዙ ጊዜ ሄዳለሁ፣ በየቀኑ ደውልለታለሁ። ከዛ የሞተ ዕለትም እነሱ ቀጥታ ቅዳሜ ቀን ነበረ ቀብሩ አስታውሳለሁ። አርብ ነው ያረፈው፣ ሐሙስ ማታ መሰለኝ ያረፈው። እነሱ ቅዳሜ ጠዋት ከዚህ ከባለቤቷ ጋር ገቡ። እኔ አት ሴም ታይም ጠዋት ላይ ትኬት አላገኘውም አውሮፕላን እና
ከሰዓት ነበር የደረስኩት። እናቴ ሄዳ ቀበረች፣ እኔ ግን አልቻልኩም። ከቀብረው ቤት ከገቡ በኋላ የደረስኩት እና እዛ ነው ከኔም ጋር የተያየ ነው ማለት ነው በአካል እና ለዛ ምስክር ሆኜ የገባሁት እነዚህ ጥያቄዎች ነበር የተጠየቁት። አዎ ቀብር ሄጃለሁ፣ ቀብር ያለው አግኝተሻቸዋል ያሉኝ። አዎ ባልና ሚስቶች ነበሩ፣ ተገናኝተናል፣ ከባልየው ጋር አውርተናል፣ ያው ከእሷ ጋር ባንነጋገርም የሚል ነበር እና ጠቅላላ ዝምድናቸውን ለመግለጽ ነበረ የኔ ምስክርነት። ከዛ ያው ዲኤንኤ ኮንፈርም አደረገላቸው ማለት ነው። እኔ በጣም የገረመኝ እኔ አሁን ሴትዮዋን እችን እህት ከዲኤንኤ በኋላ ሌላ ምንም ነገር አላምናትም። እንደ ሰው በእኔ አቅጣጫ ማለት ነው። አንድ ሰው እንዲህ የሚያክል ነገር ትልቅ ነገር ከዋሸ ከዛ በኋላ ያሉትን ነገሮች ለመቀበል በጣም ያስቸግረኛል እንደ ሰው። እንዴት ፍርድ ቤቱ ይህንን ነገር ማየትና ማስተዋል እንዳልቻለ በጣም ይገርማል። ካለው ኤቪደንስም ሌላ ጭማሪ ኤቪደንስም አንጻር ነው። ብዙ ጊዜ ስለሌለን ነው እንጂ የአባትየውንም ወንድም ጉዳይ ለማንሳት ፈልጌ ነበር። ግን ትንሽ ጊዜ ካለን መጨረሻ ላይ እናነሳዋለን የአባትየውን ወንድም ጉዳይ። አሁን ስንት ዓመት ነው የታሰረው? ከገባ እስካሁን ባለቤትሽ መስፍን ስንት ጊዜ ሆነ? አሁን ሜይ ሲመጣ 3 ዓመት ይሆነዋል። 3 ዓመት። ስንት ዓመት ቀረው? እንግዲህ 2/3 ነው። በፊት ሀፍ ነበረ የዩኬ ህግ። አንድ ቀን ቀንና ማታው እንደ 2 ቀን ነው የሚቆጠረው፣ 24 ሰዓቱ ማለት ነው። ሀፍ ነበረ ሰርቭ የሚደረገው። አሁን ግን 2/3 ነው። ስለዚህ 5 ዓመት አካባቢ ማገልገል ሰርቭ ማድረግ አለበት። ከዚህ በኋላ 2 ዓመት ይቀረዋል ማለት ነው ካልተሳካ። አዳዲስም ህግ እያወጡ ነው፣ የሴንቴንስ ሪዳክሽን ምናምን ብለው እንግዲህ እነሱንም ካካተተ አዋጅም ቢሆን እግዚአብሔር አውጆ አዋጅ አስቀይሮ አንድ ነገር ያደርጋል። እኛ አሁን የእሱ ጊዜ ጨርሶ መውጣት ምናምን ሳይሆን ክሱ በጣም አጸያፊ ክስ ነው። ለእሱም ፐርሰናሊቲ የሚመጥን አይደለም። ሲወጣም በጣም ብዙ ህይወቱን ያበላሻል እና ለምን ኢኖሰንት ሆኖ ሳለ እኛ እኮ አሁን ይሄ ልጅ አሁን ባይሳካም ከወጣም በኋላ እኮ የምንተወው ጉዳይ አይደለም። እንዳልኩሽ የምናቆመው ነገር አይደለም፣ ይቀጥላል። ከዛም በኋላ ፍትህን እስኪያገኝ ድረስ እንቀጥላለን። ማድረግ ያለብንን ሁሉ እናደርጋለንና እሱ ምንድን ነው እንግዲህ እኔ ይላል ክሱ በጣም አሳፋሪ፣ አጸያፊ፣ አንገት የሚያስደፋ ቢሆንም እኔ ግን እስካላረኩኝ ድረስ ምንም የሚመስለኝ ነገር የለም። አሁንም ቢሆን ፍትህ ለማግኘት አላቆምም። ከተፈታውም በኋላ ፍትህን ፍለጋ አላቆምም። በቃ የእሱ አቋም። ስለዚህ እኔ ደግሞ ውጭ ላይ እንዳለ ሰው ይህን ሁሉ ግፍ እንደሚመለከት ሰው ደግሞ ህሊናም እንዳለው ሰው ዝም ማለት አልፈልግም። ምክንያቱም እንደገና ሪቪው ተደርጎ ኬዙ ሲታይ ደግሞ እኔ እንደ ሰው የህግ ባለሙያም ባልሆን በጣም ብዙ ክፍተቶች አይቻለው። እንዳልኩሽ ሌጋል ኤድም ስለነበረ ጠበቃው በቃ ብዙ ገፍተው ያልሄዱበት ነገር አለና እነዛ ነገሮች አሁንም ዲፕ እንዲታዩ ፈልጋለሁ። ደግሞ ጠበቃም እየፈለግን ነው። እውነት ለመናገር አሁን በቃ በደንብ ሁነኛ ክሪሚናል ኬስ ላይ በጣም ጥሩ የሆነ ጠበቃ እየፈለግን ነው እና ኢቭን በጠበቃ ራሱ ኬዙ ድጋሚ ሊከፈት ይችላል። ስለዚህ ያንን እንግዲህ ያው እኔ አፎርድ ባላደርግም ግን ተመልሼ ወደ ሰው መጥቼ ጎፈንድሚ ተከፍቶ በዛም ህዝቡ እንደሚተባበረን እምነት አለኝ። እንግዲህ ያ ሲሆን አሳውቃለሁኝ። ለአሁን ያው ፒቲሽኑ ግን ወሳኝነት አለው። ያው በፒቲሽኑ ሰው እየፈረመ የጎፈንድሚውም ሲከፈት መከፈት ሲኖርበትና ስናስጀምር እሱንም እናሳውቃለን እና ያው ፍትህን ያው የመናገር ነፃነት ያለበት ሀገር ነው። የሰውን መብት ሳትነኪ፣ ሌላውን ሳትሰድቢ፣ ሳትዘልፊ ደግሞ የራስሽንም መብት መጠየቅ ማንም አይከለክልሽም። አግባብነት ባለው ካራክተር ነው ባይዘው እውነትን አለመልቀቅ ፋይት ማድረግ እውነት ያለው ሰው ካራክተር ነው። አንድ ጊዜ አንድ ሙቪ አይቼ ነበር። የፎርድ መኪና የሆነ አይነት ነገር ፈጥሮ መሪው ላይ አሳያቸው ሄዱ። በጣም ቆንጆ ነው ምናምን አሉትና የታወቀ ሙቪ ነው። አክቹዋሊ የቆየ ነው ግን የታወቀ ነው። እውነተኛ ታሪክ ላይ እንትን ያለ ነው እና
በጣም የሚደነቅ ነገር ነው ይሄ። ትልቅ ቢዝነስ ያመጣልናል። ምክንያቱም የመሪውን እንትን ቶታሊ ልክ አሁን አዳዲስ ጀነሬሽን ለአይፎን እንደሚያመጡት በያደሱ እንደሚያመጡት መሪው ላይ ትልቅ ለውጥን ያመጣ ያ ሰውዬ። እግሩ ከዛ ወካር ያደረገ በኋላ ግን አይዲያውን ሰረቁበት እና እንደ ራሳቸው አይዲያ አድርገው ፎርድ አወጣው። ከዛ ፍርድ ቤት ከሰሰ። መጀመሪያዎቹን 2-3 ዓመታት ይወዝ ኦኬ። በኋላ ግን ሚስቱን አጣ፣ ልጆቹን አጣ፣ ቤቱን አጣ። 10 ምናምን ዓመት 19 ዓመት ለዛ እውነት የታገለው መጨረሻ ላይ ሂዋን አሸነፈ። ሁሉ ካጣ በኋላ እና ይሄ እውነት ያለው ሰው ካራክተር እስከ ብትፈችም ነፃ ብትወጭም ከስምሽ ጋር የተገናኘ ነገር ስለሆነ እውነት ስላለው ይሄን ስትኝ ብዙ አይገርመኝም ልልሽ ነው። ከወጣም በኋላ እንተወውም ይሄን ኬስ ስትይ እንደውም ጥያቄ ከዛ ጋር የተያያዘ ነው። ሲወጣ ምንድን ነው ሀሳባችሁ? ወይ በ2 ዓመት በኋላም ሲወጣ ወይም ደግሞ ከዛም በፊት ቀድሞ እግዚአብሔር ረድቶት ከወጣ ምንድን ነው ሀሳባችሁ? ህይወታችሁ ላይ የምታደርጉት ለውጥ አለ ወይ? ሁለተኛ ደግሞ ይቅርታ አድርገናል ብላችኋል፣ ይቅርታ አድርጋችኋል። በጣም ነው እኔ ልቤን ተች ያደረገኝ፣ ላይ በጣም ነው ያስለቀሰኝ እዛ ጋር የተናገርሻቸው ነገሮች እና ይቅርታ ማድረግ ማለት ጀስትስ የለም፣ ጀስትስ ሰርቭ አይደረግም ማለት ነው። ወይም እነዚህን ሰዎች ነገር ጥፋተኛ ሆነው ብታገኟቸው በነፃ ትለቋቸዋላችሁ ማለት ነው ወይስ? ከእናንተ መስማት በጣም ፈልጋለሁ። ምን ማለት ነው ይቅርታ ማድረግ ማለት? እንግዲህ ይቅርታ ያደረግንላቸው ለምን የሆነው ነገር በጣም ከባድ ነበረ እና ነው እንደ ክርስቲያን ውስጣችን በቀል መኖር ስለሌለበት እኛም ሰላም መዋል ማደር ስላለብን በቀል እግዚአብሔር ነው። እግዚአብሔር በዚህ ላይ የራሱን ፍርድ ይሰጣል። ስለዚህ እኛ ግን እንደ ክርስቲያን እኛ ራሳችን በይቅርታ የኖርን የቆምን ሰዎች ስለሆንን ከክርስቶስም ደግሞ የተማርነው ፍቅርን ስለሆነ ይቅርታ ማድረግን ነው የመረጥነው። ምክንያቱም ይቅርታ በማድረጋችን ነው ዛሬ እንደዚህ በቃ ሰላማዊ ሰው መሆን የቻልነው፣ ውስጣችንን ከበቀል ነፃ ያደረግነው ማለት ነው። ግን እኛ ይቅርታ አደረግን ማለት በምድራዊው ሕግ አይቀጡም ማለት አይደለም። ያው የምድራዊው ሕግ ባለቤቴም ትክክለኛውን ፍትህ ሲያገኝ ሕጉ ደግሞ የሚያደርገው ነገር አለ በእነሱ ሳይድ። እኛ ያንን እናሰርዛለን እናስጥላለን ማለት አይደለም። ይሄ የእግዚአብሔርም ቃል በምድራዊ ሕግ እኮ እንድንተዳደር ያዘናል አይደለም። በምድራዊ ሕግ አክብረን ያንን ትእዛዝ ጠብቀን እንድንኖር ይነግረናል የእግዚአብሔር ቃል። ስለዚህ የእኛ ይቅርታ ማለት ባለው ሕግ አሁን እኛ የተዳደርንበት ባለነው በምድራዊው ሕግ አይቀጡም ማለት አይደለም። ያ የሕግ አካላት ራሳቸው ማድረግ ያለባቸውን ያደርጋሉ። እኛ ግን ይቅርታ አድርገንላቸዋል። አሁንም ቢሆን ላይክ ውስጣችን ምንም አይነት የበቀል እንትን የለም ማለት ነው። ግን ሕጉ የሚፈርደውን እንግዲህ ደግሞ እናያለን አብረን። እኔ ጠንካራ አቋም ነው ያለኝ። ይቅርታ ያለ ጀስትስ፣ በተለይ እንደዚህ በጣም ጨከን ያለ እርምጃ ሲሆን ጀስትስ ከሌለው እኛ ይቅርት ልንል እንችላለን። ግን ትውልድ የሚማረው የሚመጣውን ጀኔሬሽን የሚማረው ወይም ኮሚኒቲያችን ውስጥ ተመልሶ እንደዚህ አይነት ነገር እንዳይመጣ ሊያደርግ የሚችለው በምድር ያለው ሕግ ሰርቭ ሲደረግ ነው ብዬ በጣም ጠንካራ እምነት አለኝ። በተለያዩም አቅጣጫዎች፣ በዚህም አይነት ብቻ ሳይሆን በተለያዩ አቅጣጫዎች ላይ። ምክንያቱም የሚመጣው ጀኔሬሽን ትክክለኛ ጀኔሬሽን እንዲሆን ሁላችንም ስለምንፈልግ ልጆቻችን ላይ የምንሰራው ነገር ነው ይሄ። ልጆቻችን ሲሰርቁ እጃቸውን መተን፣ ሲያጠፉ ተናግረን፣ ከወንድም ከእህቶቻቸው ጋር ሲጣሉ ሼር አድርጋችሁ ብሉ ብለን የምናስተምራቸው ያንን ሕግ ደጅ ሲወጡ ሲያድጉ እንዲተገብሩት ነው። ስለዚህ በዚህ አይነት የሰውን ሕይወት አፕሳይድ ዳውን የሚያደርግ የሚቀይር የዛን ሰው ማንነት እስከ ዘላለሙ እስከ መጨረሻው፣ እኔ እንደውም መግደል ይሻላል ነው ያልኩት። ከዚህ ይሄ አትኑርም ኑርም ነው ላይክ በሞት ከሞት በላይ ከሞቱት በላይ ምንድነው ከቆሙት በታች አድርጎ ማኖር አይነት ዲሲዥን የወሰደችው። እውነት ለመናገር ይሄ ነገር ነገ በሕግ ደግሞ ሌላ ፍርድ ተረጋግጦ እንትን ካለና ቀላል ውሳኔ ስላልሆነ ፍርድ ማግኘት በምድር ላይ ይገባል። እንዲሁም ደግሞ እግዚአብሔርም የዚህ ምድር ሕግ ይደግፋል። እግዚአብሔር ራሱ በዓላማ ነው እንደዚህ አይነት ሕጎች ባላንስ አድርጎ ዓለሙ እንዲኖር የሚያስፈልግ ነገር ስለሆነ
ያንን ነው የምደግፈው። አሁን ሁለት ወይ ሶስት ጥያቄ ነው ከዚህ በኋላ የሚኖረን ፍጽዬ። በጣም ማወቅ የፈለግኩት ነገር በቃ ከተናገርሻቸው ነገሮች ሁሉ ብዙ ነገር ልቤን ይዞታል። አንዱ ይሄ ስለ ይቅርታ የተናገርሽው ነው። ይሄኛው ግን የት ቤተክርስቲያን ነው የምትሄጂው? በጣም ነው አፕሪሼት ያደረኳቸው ቤተክርስቲያኖችሽን። አንቺ ወተሽ ምስክርነት ስለሰጠሽ ወይም ቤተክርስቲያን ውስጥ ያሉትም ሰዎች ቢሆኑ ኢንዲቪጁዋልም ቢሆኑ ወተሽ ምስክርነት ስለሰጠሽ እኔ እንዲህ አይነት ነገር በጣም እንዲገን እፈልጋለሁ። አንዱ የፕላትፎርሞቼ ዓላማ ሰዎች በወደቁ ጊዜ፣ በታመሙ ጊዜ፣ ባዷቸውን በቀሩ ጊዜ፣ ገንዘብ ባጡ ጊዜ፣ በእንደዛ አይነት ጊዜ ውስጥ ወይም ጥፋት አጠፉ በተባለም ጊዜ የሚቆሙ አገልግሎትን የሚያገለግሉ ክርስቲያኖችን በህይወት ዘመኔ አብዝቼ ማየት ፈልጋለሁ እና ቤተክርስቲያን ነው የምትሄጂው? እናትና አባት ሰጥቶኛል ብለሻል። አቶ መንግስቱን፣ ወይዘሮ አሰገደች ደግሞ በመስፍን አቅጣጫ ደግሞ በጣም በጣም ማንሳት የምፈልገው ዳዊትን እና ማን ነው ደግሞ አንደኛው ልጅ አህመድ። እነሱ በጣም በጣም አፕሪሽ በቃ ስማቸውን ደግመን መጥራት አለብን። እንደነዚህ አይነት ወርቅ ሰዎች እንደነዚህ አይነት ብርቅ ነው በዚህ ዘመን እንዲህ አይነት ሰው እና እነሱን በጣም አፕሪሼት ማድረግ እፈልጋለሁ እኔም መድረኬ ላይ እና እስኪ የት ቸርች ነው የምትሄጂው? ምንድን ነው ከቤተ ክርስቲያንሽ ያገኘሽ? ደብዳቤውን ኢቭን ከመጻፍ አንስቶ የሚሄደው እንግዲህ ያው ለንደን ነው ያለሁት እና ሮሆቦት ቤተክርስቲያን ይባላል። በለንደን ውስጥ ያለ ለንደን ኖርዝ ላይ ያለ ቤተክርስቲያን ነው። በቃ በጣም ብዙ ሄልፕ አገኘ ነበረ። ያው ለባለቤቴ ካራክተር ሪፈረንስ ከመጽሐፍ ጀምሮ ደግሞ ባለቤቴም ጌታን ያገኘው የተቀበለው የተጠመቀው የተማረውም ደህንነትን እዛ ቤተክርስቲያን ነው እና እኛም እዛ ነው የምንገለገለው። ከነሱ ነው እንግዲህ በጣም በዛ ሁሉ ድቅድቅ ጨለማ ውስጥ ማለት እችላለሁ በነበርኩ ሰዓት ባይብል ስተዲ ግሩፖች አሉን። ባይብል ስተዲ ግሩፖችን በጣም በዚህ አጋጣሚ በጣም ልባረካቸው ላመሰግናቸው ወዳለው። ብቻዬን ስለነበርኩ በጣም ቤቴ ይመጡ ነበረ። በቃ ሁሉንም ነገር ይዘው መጥተው ቡናውን አብልተውኝ አጠጥተውኝ ተጫውተን ጸልየን አጽናንተውኝ ነበር የሚሄዱት። ኢማጂን እንግዲህ ሁሉ ሰው የራሱ የህይወት አቅጣጫ አለው። ስራ መስራት አለ፣ ቤተሰብ ማስተዳደር አለ እና ሁሉ ነገራቸውን ትተው ነበረ የሚመጡት። ምክንያቱም ብቻዬን ስለነበርኩኝ ማለት ነው። የሚያድሩም ነበሩ ከነሱ መሀል በየተራ መጥተው ቤት የሚያድሩ ነበሩ። እነሱ በጣም እግዚአብሔር ይባርካቸው ስቲልም ይጠይቁኛል። ኢቭን የልጄን የ1ኛ ዓመት ልደት እኔ ብዙ የማክበር እቅዱም አልነበረኝም እውነት ለመናገር ያው የቤትም ሁኔታ የተስተካከል አልነበረም። ፕላስ ደግሞ እኔ ኢሞሽናሊም ብዙ እንትን አልነበርኩም፣ በሁሉ ነገር ብዙ ጥሩ እንትን ላይ አልነበርኩም እና በቃ ምን ደስታ አለ እንግዲህ እሱ ቤት ውስጥ ከሌለ ጎዶሎ ነን፣ ስለዚህ ኢትስ ኦኬ ምናምን ብዬ ነበር እና ግን የልጄን የ1ኛ ዓመት ልደት ያከበሩት እነሱ ነበሩ እና በጣም ባልጠበኩት ሁኔታ ነበር የተከበረው። በጣም ትልቅ ፕሮግራም ነበር። በጣም ብዙ ሰው ነበረ። በቃ እኔ ባለቤቴ ራሱ ቢኖር በዛ ልክ እናከብረዋለን ብዬ አላስብም እና እግዚአብሔር እንደዚህ አይነት መልካም ታማኝ ልጆቹን አስነስቶልን ነበረ። ሌላው አሴና ጋሽ መንጌን እንግዲህ የት እንደማውቃቸው ልናገር። የማውቃቸው እዛው ሮሆቦት ቤተክርስቲያን ነው። መጀመሪያ ሮሆቦት ቤተክርስቲያን ይሄድን ቀን በር ላይ የተቀበለን ሰው ያው ታወሪያለሽ የት ነው የምትኖሩት ምናምን አሉን። ያው ነገር ናቸው የት አቅጣጫ እንደምንኖር ነው። በጣም በጣም ምርጥ እናት ነው የምታገኙት እናንተ ምናምን ብለው ቀጥታ አሴ ጋር ነው የወሰዱን ማለት ነው። ከዛ አሴን ተዋወቅናት። በጣም እሷ በቃ ሰው በጣም በቃ ሙሉ እጆቿን ዘርግታ የምትቀበል ሴት ናት እና በጣም ደስ አላት። ደን በሳምንቱ ምሳ ጋበዘችን፣ ግን አልተመቸንም። በ15 ቀን እንምጣልናት። በዛ ሄድን እና ባይብል ስተዲያችን አሁን ያለንበት ባይብል ስተዲ አጋጣሚ እሷ ጋር ሌላ ፕሮግራም ነበራቸው። ብዙ ፕሮግራም ታደርጋለች እንደዚህ እና አጋጣሚ ያ ባይብል ስተዲ ግሩፕ እሷ ጋር የዛን ቀን የምሳ ፕሮግራም ነበራቸው ከቸርች በኋላ እና ተሰበሰብን ማለት ነው። ያንን ባይብል ስተዲ የእግዚአብሔር ሀሳብ በጣም የሚገርም ነበረ።
ከዛ ያንን ግሩፕ ተዋወቅን ምናምን። ባለቤቴ ኖርማሊ በጣም ለሚቀርቡት እንጂ አሁን በእንደዚህ ውስጥ እያለፈ እንደሆነ ብዙ አያወራም። ያው ግን ለራሱ በዙሪያው ላሉ ሰዎች ግን ያውቃሉ በጣም በግልጽ እና በጨዋታ መሀል ብዙም የሚያወራ ልጅ አይደለም። እንደውም እኔ ለፈልፋለሁ እና እያወራ ምናምን እስቲ ራሳችሁን አስተዋውቁ ምናምን አለ የባይብል ስተዲ ሊደሩ ማለት ነው። ከዛ በቃ ወሬ ጀመረን ምናምን አላቅም ብቻ እሱ ራሱ እንዴት ወሬውን ጀምሮ እዛ ውስጥ እንደገባ አይዶን ነው አላቅም፣ ትዝ አይለኝም። ከዛ በቃ በጣም ደነገጡ ሁሉ። አስበሻል በእንደዚህ አይነት ክስ ተከስሻለሁ ብሎ ማውራት እና በቃ እሱ ካለው እንትን ገብቶሻል። ይሄ ውስጡ ያለው ንጽህና በቃ እንዲጸልዩለት በቃ እግዚአብሔር እንዲረዳው በጣም ውስጡ እንደዛ እንትን ስለነበረ በቃ በጣም ደነገጡ። አሴም ደነገጠች። በቃ መታ እኔን ያቀፈች። የኔ እናት በዚህ ሁሉ ጉድ ውስጥ ነው የምታልፉት አለች። በፍጹም አልመስልም ያው ሲያዩን ማለት ነው። ከዛ ዋለን። ከዛ ጋሽ መንጌ ድንገት ነው የጠየቁት፣ ለመሆኑ አንተ ጌታን ተቀብለሃል? አሁን ድረስ እያነሳን እንስቃለንና ለመሆኑ አንተ አሁን ጌታን ተቀብለሃል አልተቀበልክም ሲሉት ያው እንግዲህ ከሌላ ቤተ እምነት ስለነበረ ደግሞ እንዲመለስ ከኔ ጋር ቤተክርስቲያን እንሄዳለን፣ ግን የራሱም ደግሞ ጥያቄዎች ነበሩት። ማናችንም ጥያቄ እንደነበረን ማለት ነው ጌታን ሳናቅ በፊት እና ያው አንዳንድ ጥያቄዎች አሉኝ ምናምን እንግዲህ እሱ ሲመለስልኝ ምናምን አለ። ከዛ አሁን እሺ ጌታን ትቀበላለህ ሲሉት እቀበላለሁ ብሎ ወዲያው ተንበረከከ ማለት ነው። እና የሆነ ህልም ነበር የሚመስለው የዛን ቀን ከወሬው ጀምሮ። ከዛ በቃ የዛን ቀን በጣም በሚገርም ሁኔታ እንግዲህ እኔ አንድ ቀን ፑሽ አድርጌ አላቅም። አብረን እንሄዳለን ቤተክርስቲያን፣ በጣም እናወራለን ስለ መጽሐፍ ቅዱስ። አንዳንድ ነው የምንከራከርባቸው ነጥቦች አሉ እንደ እግዚአብሔር ቃል ምናምን። በቃ የዛን ቀን እግዚአብሔር ያቺ ነበረች ሰዓቱ በቃ እሱን ወደ ቤቱ የሚያመጣበት እና ጌታን ተቀበለ፣ ተጸለየለት። ከዛ በኋላ ሁሌ ዙም ላይ ይጸለይልናል። የቤተክርስቲያኗ ራሱ የዙም ጸሎት አለ ጠዋትና ማታ፣ ባይብል ስተዲም አለን ሰኞ ሰኞ። በቃ ሁሌ እንደ ርዕስ ተደርጎ ይጸለይልን ነበር። ያው ጌታ ረዳው፣ እሱም ተማረ፣ ጨረሰ፣ ተጠመቀ። በዛ መልኩ ነበረና ከዛ እንግዲህ ይሄ ነበረ ትውውቃችን ከነ ጋሽ መንጌ ጋር። በዚህ ሁኔታ ላይ እንዳለን ያውቁ ነበር። ኢቭን እሱ ታስሮ እኔ ከሼፍልድ የተመለስኩለት እነሱ ነበሩ የተቀበሉኝ መጥተው ትሬን ስቴሽን፣ ጋሽ መንጌና አሴ። በቃ እሷ ስታየኝ እያለቀሰች ነበር የተቀበለችኝ። በቃ እያለች እያለቀሰች እና ከዛ በኋላ በቃ እኛ ጋር ነው የምታድሪው ብለው ወሰዱኝ። ግን እዛም ማደር አልፈለኩም። በቃ እንደፈለግኩ ማልቀሱ መጮሆንም ስለፈለግ ወደ ቤቴ ነበር መሄድ የፈለግኩት። ግን በቃ ቅርብም ስለነበረች አሴ እየተመላለሰች ጠዋት ማታ በቃ ታየኛለች፣ ትመጣለች፣ ትጸልይልኛለች፣ ይደውሉልኛል፣ በየሰዓቱ ቼክ ያደረጉኛል። በቃ ምን ልበልሽ እነሱ ጋር ብዙ ሄዳለሁ አድራለሁ የቤት እንትሌ ሴትል እስኪያደርግ። ከዚያ የሆነ ሰዓት ደግሞ በቃ ቁልፍ ተሰጠኝ ማለት ነው። በቃ ልጅ ሆንኩኝ። የቤታቸው ቁልፍ ተሰጠኝ። በፈለግኩ ሰዓት እገባለሁ፣ ፈለግኩ ሰዓት እወጣለሁ። በቃ ልጃቸው ነኝ። ቤተክርስቲያን አብረን ነው የምንሄደው። በቃ ምን ብዬ ልንገርሽ፣ ወላጆች ለልጄ ደግሞ አያቶች ለልጄ በቃ እሷ አስዬማ ሞግዚቱ ናት። በቃ በጣም ነው የሚወዳቸው። ልጄ ደግሞ በጣም በቃ ኤቭሪ ሲንግል ዴይ ላያቸው ይፈልጋል። በጣም ነው የሚናፍቃቸው እና ለባሌም በጣም በብዙ ነገር ጋሽ መንጌም ሄልፕ ያደረገኝ ነበር። አንዳንድ ኢሜይሎች መጀመሪያ ላይ ለመጻጻፍ ምን ለማለት በቃ ሴም ደግሞ በጣም የእግዚአብሔር ሰው ናት። እግዚአብሔር የምትፈራ በጣም የጸሎት ሴት ናት። መውጣት በወጣን በገባን ቁጥር እኔም ላይ ልጄም ላይ እጇን ጭና ጸልያ ነው የምትሸኘን። ቤት ከምገባበት ሰዓት እንኳን ትንሽ እንትል ከሆንኩኝ ደህና ነሽ፣ የት ነሽ፣ ኤኒ ታይም ችግር ካለ ሌሊትም ቢሆን ሰዓት እንዳትመርጭ ደውይ የሚልሽ የለም። እንኳን የቤቱን ቁልፍ የሚሰጥሽ ቀርቶ እኔ ራሴ እውነት ለመናገር በእነሱ መልካምነት ውስጥ ራሴን በጣም ብዙ ጥያቄ ጠይቄያለሁ። እውነት ሰው ችግር ውስጥ ቢሆን እኔ በዚህ ልክ ቤቴን ከፍቼ ይቀበል ነበረ ብዬ እና የእውነት ከክርስቶስ የተቀበሉትን ፍቅር
በቃ በትክክል ሪፍሌክት ያደረጉ ሰዎች ናቸው። እኔ በራሴ ስላየው ማለት ነው። እና እስቲል በቃ በመከራዬም በሀዘኔም በደስታዬም በሁሉም ነገሬ ላይ አሉ። በሁሉም ነገሬ ላይ እና በጣም የሚጠነቀቁልኝ፣ በጣም የሚጨነቁልኝ፣ የሚያስቡልኝ ወላጆቼ ናቸው እንጂ እንግዲህ ከምንድነው ከስጋ ዝምድናም በላይ የተዛመድነው በክርስቶስ ኢየሱስ ደም ነው። ያ ደግሞ ይበልጣል፣ መብለጡንም ደግሞ አረጋግጫለሁ። እና እጅግ በጣም መልካም መልካም ሰዎች ናቸው። በጣም ነው የማመሰግናቸው። በእውነት እግዚአብሔር እድሜና ጤና ይስጣቸው። እግዚአብሔር ይባርካቸው። አሜን። እግዚአብሔር በዚህ ነው በቃ የሚደግፍሽ። አሁን ላይ በጣም ከባልሽ ባለቤትሽም አጠገብሽ ስለሌለ እነዚህ ነገሮች ነው ሳየው ህይወትሽን፣ የቤትሽ መስተካከል፣ አሁን ያለሽበት ቦታ፣ እነዚህን ሰዎች ማግኘትሽ፣ አንዳንድ ነገሮች ኢቨን ሂል ማድረግ በውስጥ ራሱ ይሄ ብስጭቱ አለመኖር ከራስ ካለው ከሁኔታው ጋር በቃ ኢምብረስ አድርገሽ ራስሽን ዲሳይድ አድርገሽ መኖር መቻልሽ፣ እነዚህ ሁሉ የእግዚአብሔር ነፃ ስጦታዎች ናቸው። በዙሪያሽ እንደው መብታችን ነው ባንልም ግን ከእግዚአብሔር የምንጠብቀው በዚህ ሰዓት ለዚህ ቤተሰብ ይሄንን ነው። እግዚአብሔር ካረዳሽ በስተቀር ማንም ሊረዳሽ አይችልም። እነዚህንም ሰዎች እግዚአብሔር አዘጋጀልሽ እና የአንዳንድ አገልጋዮችን ልብ የሚያሳርፉ ፓስተሮች መምጣት አይጠበቅባቸውም ቤትሽ፣ ወይም ወንጌላውያን መምጣት አይጠበቅባቸውም። ምዕመኑ ራሱ የፓስተሩን ስራ ተቀብሎ እየሰራ ነው። በእንደዚህ አይነት የተጎዱትን ሰዎች ሲደርስ አይኖችሽም ወደ ሌላ አይሄዱም። አንቺ ገባሽ? እና እነዚህ ሰዎች ቤተክርስቲያንን በተመለከተ የክርስቲያን ህብረትን በተመለከተ እኔ በጣም ልቤን ስለነካኝ ነው ስትናገሪ። መኖሩ መገኘቱ፣ ምስክርነቱን ሁሉ ስትሰሚ አጠገቤ ማንም አልነበረም። ባዶ ቤት በቃ ማንም የምበላው አጥቼ ደጅ ተወጥቼ በረዶ ላይ አድሬ ኤቭሪባዲ የምትሰሚው ነገር እና ይሄ አንዱ ክርስቲያኖች በሚጨነቁበት በሚያልፉበት ነገር ሁሉ በተለይ እንደዚህ እውነት የሌለበት ነገር ሲሆን፣ እውነት ያለበትም ነገር ቢሆን የሚጠበቅብን ነገር አለ እንኳን አይደለም እንደዚህ አይነት ሲቹዌሽን ላይ። እና እነዚህ የጠራሻቸው ሰዎች በጣም በቃ ብለስ አረኳቸው። አንቺ እያወራሽ የላክሽልኝን ቪዲዮ እያየሁት ከዛ ከጠያቂ ሰው ጋር እያየሁት በጣም ነበር መባረካቸው። እግዚአብሔር ይስጣቸው። እነ ዳዊትም እስር ቤት ድረስ ሄደው ለሱ ምን ማለት እንደሆነ እንትን ነው ምን ማለት እንደሆነ ይገባኛል። እና በዚህ ጊዜዎችሽ ላይ ደግሞ የሚኖሩ ሰዎች ለዘመንሽ ሁሉ ይዘሻቸው የምትሄጂ ሰዎች ናቸው እና የእነሱን ታሪክ ሰምተን እኛም በጣም ተደስተናል ከሱ ጋር መሆናቸው ማለት ፈልጋለሁ። እና ከዚህ ሁሉ ነገር ምን ተማርሽ? ነፍስሽ ምንድን ነው የተማረችው? እንዴትስ ልትገባ? ከዛ በፊት ስለ አህመድ እና ዳዊት አንድ ነገር ልበል። በጣም ወሳኝ ሰዎች ስለሆኑ ማለት ነው። እንግዲህ ባለቤቴ ከአህመድ እና ከዳዊት ሌላ ጓደኞች ነበሩት፣ አብረውትም የሚኖሩ በእነሱም ዙሪያ ያሉ ጓደኞች ነበሩት። ግን ያው በሰዓቱ እልም ብለው የጠፉ ማለት ነው፣ እንደ ጉም የተበተኑ። ግን ደግሞ እግዚአብሔር አንዳንድ ጊዜ ያው በመከራሽ ውስጥ እኮ ማን ወዳጅሽ እንደሆነ የልብ ወዳጅሽ እንደሆነና እንዳልሆነ ራሱ ይገልጥልሻል በእንደዚህ አይነት ሁኔታዎች ውስጥ። እና እነዚህ ሁለት ጓደኞቹ ግን በእውነት ቃላት የለኝም። በቃ የእነሱ እሱን ሄዶ መጠየቅ ራሱ ለሱ በጣም ቢግ ዲል ነበር። በቃ እንዴት እንደተጽናና እነሱ በተለይ አህመድማ በቃ ያለቅሳል ሲያየው፣ እንደ ወንድም ነው፣ እንደ ከአንድ ማህፀን እንደወጡ ልጆች ነው የሚያለቅሰው ሲያየው። በቃ ሲያወራው ምን ሲል ከወጣን በኋላ በቃ ያለቅሳል። በቃ መስፍንዬ ወንድሜ የኔ ጌታ፣ ያው ብዙ ስለሚያውቅ ማለት ነው፣ ብዙ በጣም የቀርቦ ነው፣ በጣም ስለሚያውቅ እንደ ወንድም ነው የሚሆነው። እና ዴቭም እንደዛው በየጊዜው ስራቸውን ትተው ነው እዛ ድረስ እየነዱ እየሄዱ የሚጠይቁት። እሱም ደግሞ ይደውልላቸዋል ስልካቸው ላይ። ስልክ ቅድም ስለ ፕሪዝን ስልክ ጠይቀሽኝ ነበረ እና በዚሁ ለመመለስ ፕሪዝነሮች በየክፍላቸው ስልክ አለ። ያው እዛ ስራ ይሰራሉ፣ የተወሰነ ሳንቲም ይሰጣቸዋል። ግን እኔ ደግሞ
ለባለቤቴ በየጊዜው ደሞዝ አለው ማለት ነው። እኔ ኢትዮጵያ እያለሁ ደሞዝ ይልክልኝ ነበረ። አሁን ስራ ነው እነሱ ሁለት አሁን እኔ ደግሞ ብድሬን እየመለስኩኝ ነው፣ እየተንከባከብኩት ነው በተራው። አላው ከፈለጉ ሾፕ ያደርጋሉ። የሚፈልግ ልብስም ጫማም ሾፕ ማድረግ ይችላሉ። እንትን ቢኖረውም ጊዜ ላይክ በ6 ወር አንዴ ምናምን ይመስለኛል ሾፕ ማድረግ የሚችሉት ልብስ ጫማ ምናምን። ግን ኩክ አድርገው መብላት ይችላሉ። የራሳቸውን ምግብ አላቸው የሚመጣ ከእንትናቸው። ግን የሚፈልጉትን ነገር ኦንላይን አዘው በሳምንት አንዴ ይመጣላቸዋል። ሰርተው ይበላሉ። ስልክ በየክፍላቸው አለ። ባለቤቴ እንግዲህ አሁን ያለበት የብቻው ክፍል ነው። ለብቻ እንዲሰጡት ጠይቆ ነበርና ለብቻው ነው ያለው። ክፍሉ ስልክ አለ። እኔም ሳንቲም ስለምልክ በየጊዜው ቶፓፕ ያደርጋል። ስለዚህ በቀን በፈለገ ሰዓት ይደውላሉ። ብዙ ጊዜ ያው ስራ ስለመሆን ወይ ቮይስ ሜሴጅ ይተውልኛል። አፕ አለ የምንጠቀመው እና ቮይስ ሜሴጅ ይተዋል። እኔም ተውለታለሁ። ወደ ቤት ስመጣ ስራ ስጨርስ ምናምን ግን ይደውላል። በደንብ እናወራለን። ያም ደግሞ በጣም 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 ጠቅሞናል። በተለይ ለልጃችን እሱ በፈለገ ሰዓት አባቱን ያወራል። ያው በጣም ሚስ ያደርገዋል። ማሚ መቼ ነው ዳዲ ሆም የምንሄደው ምናምን ይላል። እሱ ያለበት ያው እንግዲህ እንደ ሆም ነው የአባቴ ሆም ነው ብሎን የተረዳውና በጣም ይጠይቀኛል በየጊዜው። ኤቭሪ ሲንግል ዴይ ማለት እችላለሁ። ስራ የሚሄድበት ትሬን ስቴሽኑ እሱም ጋር የሚሄድበት ነው። ወደ እሱ ጋር ለመሄድ ዋናውን ትሬን የሚይዝበት ስቴሽን ነው እና ሁሌ ይጠይቀኛል። በዚህ በኩል ማሚ ነው ዲስ ሳይድ ማሚ ይላል። በዚህ በኩል እንሂድ ዳዲ ጋር ይላል። ነው ያው እንግዲህ ሁሉም ነገር በጊዜው መፍትሄ ያገኛል እና እግዚአብሔርም ደግሞ ይረዳናል። ይሄንንም ፒቲሽን አሁን በደንብ እኔም ሊንኩን አስቀምጥላቸዋለሁ ለንደን ላይ ለሚገኙ አበሾች በተለይ እነሱ እንዲረዱን በጣም እንፈልጋለን። ምክንያቱም 10,000 ፒቲሽኑ ከዛው ከብሪቲሽ ነው የሚፈለገው እና ግዴታ ነው እንግዲህ መተባበር አለብን። እኔ አጠቃላይ ተደምሮ መስሎኝ ነበር እንደነገርኩሽ 1,000 እስከ 5,000 ስለሚል የሁሉ ተደምሮ መስሎኝ ነበር። ያው እሱንም አንቺ ነሽ የነገርሽኝ እና እሱን ኢንፈሲስ አለብን መግለጽ። ያው ገቨርንመንት መልስ እንዲሰጥበት አትሊስት 10,000 የዩኬ ሬዚደንቶች መፈረም አለባቸው እና እግዚአብሔር መልካም ያደርግልናል በዚህ ውስጥ ብዬ በጣም አምናለሁ። እንዳላችሁትም አመቱንም ጨርሶ ከወጣ ፋይት የምናደርግበት የምታደርጉበት ነው የሚሆነው። በዛ ሁሉ ውስጥ ግን አንቺ የተማርሽበትን ወደፊት መጽሐፍ ታስቢያለሽ? ይሄን ለመጽሐፍ ወይስ አንቺስ ውስጥ ምንድን ነው ያለው ነገር? ከዚህ የተማርሽው ነገር ምንድን ነው የሚለውን እንደዚህ ለሚያልፉ ሚስቶች እንደዚህ ዱብዳ ለሚደርስባቸው በምድረ በዳ በማያውቁት አገር በማያውቁት ሲስተም ውስጥ እንደዚህ አይነት ነገር ለሚደርስባቸው ሚስቶች እኔ የጸናሽ ምልክት ነሽ ባይ ነኝ። እኔ ይሄንን ተሸክማ የምትኖር ሴት ብዙ እኛ እንትን አይደለን ቶሎ ብለን ነው በቃ ከጭንቀቱም ከምኑም እንዴ ብለን ያንን ምክንያት ተጠቅመን ሜቢ መጀመሪያም የተንገራገጨ ነገርም ካለ በተለይ ያችን ምክንያት አድርገን ብዙም ሳናጠራ ያንን ስፔስ ለመልቀቅ ነው ብዙ የምናስበው። ግን እንደዚህ ከባል ጎን ከሚስት ጎን እንደዚህ በዋናነት ጸንቶ ለመቆም ግን እኔ ምሳሌ ነሽ ብዬ በጣም አምናለሁ እና ዩ ሃቭ ኤቭሪ ራይት ይሄንን ነገር በሌላ ታሪክ ለመቀየር መብቱ ነበርሽ። ግን አንቺ ይሄንን መርጠሻል እና አንቺ ምንድን ነው የተማርሽው? ነፍስሽ ምንድን ነው? እግዚአብሔርስ ማን ነው ከዚህ በኋላ ለአንቺ? እኔ ከሆኑ ህይወቶቼ በኋላ እግዚአብሔር ራሱ ሌላ አንደርስታንዲንግ ስለሚመጣልኝ እግዚአብሔር ራሱ ከዚህ በኋላ ለአንቺና ለቤትሽ ምንድን ነው? እንግዲህ በዚህ ሁሉ ጸንቼ ለመኖር ምክንያቱ እንግዲህ እግዚአብሔር ነው። በሰው ኃይል የሚቻል አይደለም። በመጀመሪያ ራሱ ጤነኛ ሆኖ መቆም ያስፈልጋል እና የደረሰብኝ ነገር ያው አራስነት አለ። አስቢው፣ ብዙ ሆርሞናል ቼንጅ አለ። እንደዚህ አይነት መዓት ሲወርድብሽ ደግሞ ጤና የአእምሮ ጤና ራሱ አለመቃወሱ በቃ ጌታ ስላለን ነው። በቃ እኛ በህይወታችን ላይ እኮ ነገራችን ሁሉ የተቆጣጠረው እግዚአብሔር ስለነበረ የእግዚአብሔር እጅ ስለነበረ በቃ መንፈስ ቅዱስ እየመከረን እያጽናናን
አይዟችሁ እያለ እየደገፈ እንግዲህ ዛሬን ያየነው የሰማይ አምላክ አብሮን ስለነበረ ነው። ሌላው ማስተላለፍ የምፈልገው እንግዲህ በውጭ ዓለም በተለይ ላሉት በውጭ ዓለም መኖር በራሱ በጣም ስትረስፉል ነው። እንኳን እንዲህ አይነት ችግሮችን አስተናግደሽበት ማለት ነው። በጣም በትንሽ ነገር እዚህ ዲፕሬሽን ውስጥ ይገባሉ። የአእምሮ ጤና ይቃወሳል። ሆምለስነስ ይመጣል። አዲክሽን ውስጥ ይገባሉ። ከችግራቸው ለማምለጥ ደግሞ ራሳቸውን ወደ ሱስ ውስጥ ይደብቃሉ። ብቻ ብዙ በእርግጥ ለእኛ ነው ችግራቸው ትንሽ የሚመስለን እንጂ የእነሱ ኮፒንግ ሜካኒዝማቸው በጣም እንትን ስለሆነ ነው በዛ ሁሉ ዝብርቅርቅ ውስጥ እንዲያልፉ የሚሆኑት ማለት ነው። እና እኔ በዋናነት የረዳኝ ጌታ ማወቄ ነው። በቃ የማውቀው ያንን ብቻ ነው። ጌታ ስለነበረኝ እግዚአብሔርን ይዤ ስለነበረ ነው ዛሬ መቆም የቻልኩት እንጂ ከኔ የሆነ አንዳችም ነገር የለም። እግዚአብሔር ስላጸናኝ ስላበረታኝ ግን በቃ በእግዚአብሔር እርዳታ ውስጥ ግን ማስብ የነበረው ምንድን ነው ወይም ደግሞ ሌሎች እንዲያስቡ የምፈልገው ችግር የዓለም መጨረሻ አይደለም። የእግዚአብሔር ቃል እንደሚል በዓለም ሳላችሁ መከራ አለባችሁ፣ መከራችሁን ግን እኔ አሸንፌዋለሁ ነው የሚለው። ስለዚህ በቃ ያ ቃል ለእኔ እንደ መልህቅ ነበረ። በቃ እግዚአብሔር በዚህ ሁሉ መከራ ውስጥ እያለፍኩ ነው፣ ግን ጌታ መከራዬን አሸንፎልኛል። እግዚአብሔርን ደግሞ በመተማመን የሚጠብቁ ሰዎች ሁሌም በከፍታ የሚኖሩ ናቸው። ስለዚህ እነዛን ነገሮች ለዚህ ሁሉ መሰረቴ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው መልህቅ ሆኖን የቆም ነው። እንግዲህ በማዕበሉ በወጀቡ ሳንወሰድ የቀረ ነው የእግዚአብሔር ቃል መልህቅ ስለሆነ ራሳችንን በእግዚአብሔር ሕልውና ውስጥ ደብቀን ስለነበረ ነው። እና ለሰው ልጅ ዋናው ወሳኙ እምነቱ ነው። በቃ በእግዚአብሔር ቃል ውስጥ መደበቅ፣ እግዚአብሔርን ታምኖ መጠበቅ፣ በንጽህና ደግሞ በንጽህና ንጽህናሽን እስካወቅሽው ድረስ ምንም ይመጣብሽ ነገር የለም። ዋናው እሱ ነው። በድለሽ ከሆነ ግን ያው በደሉ ራሱ እኮ የሚያደርስብሽ ነገር አለ። እና ማለት የምፈልገው ያው በውጭ ዓለም እኔ የተጠቀምኩት እኔ የተማርኩት በዚህ ሁሉ መከራዬ ውስጥ እንግዲህ ካለፍኩበት ሁኔታ እዚህ ሀገር ብዙ ኢንታይትልድ ያልሆንኩት ነገሮች ነበሩ። ግን ባለቤቴ በዛ ነገሮች ሲያልፍ ግን ብዙ ነገሮች ወይም ብዙ ፕሪቪሌጆች መጥተው ነበረ። ስለዚህ በችግሬ አማካኝነት ግን ብዙ መልካም ነገሮች ሆኖልኝ ነበር። የትምህርት እድል ተፈጥሮልኝ በጣም መማር ፈልግ ነበር። እኔ መማር ወዳለው ኢትዮጵያ እያለሁ እየሰራሁ ማር ነበረ። እሱን አቋርጬ ወደዚህ የመጣሁት እና እዚህም ከመጣሁ በኋላ በቃ መማር፣ ፕሮፌሽናል ስራ መስራት ነው ለቤተሰቤም ልጆቼም ነገ የተሻለ ሰው ሆኜ ምሳሌ መሆን እፈልጋለሁ እና ያንን እፈልግ ነበረ እና በቃ እያለቀስኩ ነበረ ልጄን በብርድ እየገፋው ወስጄ ቻይልድ ማይንደር ጥዬው ከዛ ወደ ትምህርት ቤት ሄደ ነበረው እና በጣም መጎሳቆሉ ነበር፣ ሁሉ ነገር ነበር። ግን በቃ ነገን አስብ ስለነበረ በቃ ኦኬ ዛሬ ብበደል ባለቅስ ዝም ብዬ ቤቴን ቁጭ ብዬ ብቆዝም እኮ ጊዜው ያልፋል። ወጥቼ ግን እያለቀስኩም ቢሆን ብማር ግን በቃ ዋው ይህንን ቀን እንኳን አለፍኩት እንኳን ተማርኩኝ እንድል ሆናለሁ። ደግሞ ለልጄም ደግሞ ፊውቸር የኛ መማር የኛ የተሻለ ሰው መሆን ለልጆቻችን ራሱ በጣም ፕራውድ ያደርጋሉ። ልጆች በተለይ በውጭ ሀገር የተማረ ቤተሰብ ሲኖራቸው እንትን ነው የሚሆኑትና ባሌም ሲመጣ ደግሞ እንደው እስሩን ጨርሶ እንኳን ቢወጣ አንዳንድ ሪስትሪክሽኖች ስለሚኖሩ በሚል እኔ ኢትዮጵያም እያለሁ የሕክምና ላይ ነበር የምሰራው። ስለዚህ ዋይ ኖት እዚህ ማድረግ እየቻልኩኝ ጊዜው መሄዱ ለማይቀር ነገር ዝም ብሎ በቆዘማ ራስን በመጉዳት ከመጠበቅ የተሻለ ነገር ይዤ የኔ መማር የኔ መበርታት የኔ መጠንከር ደግሞ እውነት ለመናገር ባለቤቴን በጣም አበርትቶታልና ጨለማ እንዳለ ሁሉ ነገም ደግሞ አዲስ ቀን አለ እና በተለይ እህቶቼን የምመክረው ይህንን ነው። በቃ የሚመጣውን በህይወታችን ላይ የሚመጣውን መጥፎ ነገር እንደ መልካም አጋጣሚ መጠቀም አለብን። ምክንያቱም ይዞ ደግሞ የሚመጣው መልካም አጋጣሚዎች ስላሉ ማለት ነው። ወይ በባህሪ እንታነጽበታለን። ከዛም ባለፈ ደግሞ እንደዚህ ይሆንልናል። አንዳንድ በሮች ይከፈታሉ።
እነዛን ብሮች ተጠቅሞ ነገን ማሰብ በቃ ጨለማውን ወደኋላ ትተን ግን ስለ ነገ በያ በቃ አልፏል። ስለዚህ ስለ ነገ ላይ እንዴት መኖር አለብኝ፣ ልጅም ካለ ነገ ልጄስ እኔም በጤና መቆየት አለብኝ፣ ልጄም በጤና ማደግ አለበትና ስለዚህ ሁልጊዜ አዲስ ቀን አለና ላይክ ተስፋ አትቁረጡ። ወንድም ሴትም ቢሆን እግዚአብሔርን ደግሞ መያዝ ትልቁ 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 በቃ ውሳኔ ነው። ሰው ጌታ ካለው ምንም አይሆንም። እኔን ተመልከቱ። እኔ ብዙ ያላወራሁት ነገር አለ፣ ጊዜ ስለማይበቃ ማለት ነው። በጣም ብዙ ያለፍኩበት ነገር አለ። በጣም ብዙ ልቤ የተሰበረበት አንገቴን የደፋውበት ጊዜ ነበረ። ዛሬ ግን ይኸው ጌታ ስላለኝ ቆሜያለሁ እና ከእግዚአብሔር ጋር መጣበቅ፣ እግዚአብሔርን ቃል ማንበብ፣ ሞር ወደሱ መጠጋት ነው የሆነልኝ እና ደግሞ ብዙ ነገር ተደርጎልናል። በዚህ ሁሉ መከራችን ውስጥም ቢሆን እግዚአብሔር ልናገኘው የማንችለው እኔና ባለቤቴ አብረን እየኖርን ቢሆን ኖሮ ልናገኘው የማንችላቸውን ብዙ ኦፖርቹኒቲዎች ተመቻችተውልናል በዚህ አጋጣሚ እና በቃ እግዚአብሔርን ሰው ከያዘ ምን ይሆናል? ምንም አይሆንም። ምንም እንደማይሆን እኔ ያለው እህታችሁ ማሳያ ማለት ነው። በባዶ በበረሃ ላይ የነበርኩ ሰው ነኝ። ዘመድ የለም፣ እናት የለም፣ አባት የለም። የነበረኝ ጌታ ብቻ ነው። እነዚህንም አሁን የጠራኋቸውን ሰዎች ሁሉ የሰጠኝ እግዚአብሔር ነው። እግዚአብሔር አብሮነቱን ደግሞ የሚያሳየን በሰው ነው። በሰው አስከብቦ በቃ በራሱ ሰዎች አስከብቦ በባህሪ የሚችሉ በማንኛውም ነገር ሊረዱን የሚችሉ ሰዎችን ታማኝ ሰዎቹን ነው የሚሰጠን። ታዲያ ብዙ ሰዎች አሉ፣ ግን ታማኝ ልጆቹን ነው እግዚአብሔር ለኛ የሰጠንና በዚህ በጣም እድለኞች ነን። እና ፕሊስ ነገ ሌላ ቀን አለ። ለገፋችሁ ሰው እጅ አትስጡ ነው የምለው። ተገፍታችሁ አትቅሙ። እና አንዴ እንደውም እንትና ዶክተር ወዳጄና አንዴ ምን ሲል ሰማሁት፣ መከራዬ አለ መከራዬ ገፍቶ በጣም ነው ደስ የሚለኝ በመከራ ስገፋ ነው። መከራዬ ላይ አለ ሰርፍ አረግበታለሁ። ሰርፍ የሚያረጉ ሰዎች አይታችሁ ታውቃላችሁ አለ። ማዕበሉ ሲመጣ ሰርፍ ሲያረጉ ወደ ላይ ወደ ከፍታ ነው የሚወስዳቸው እና በህይወቴ ላይ የሚመጣውን ችግርና መከራ ሰርፍ ነው ማረግበታል እና ወደ ከፍታ ያወጣኛል። ስለዚህ ሁልጊዜ መጥፎ ነገሮች ሁሌ መጥፎ ነገር ብቻ አይደለም ጥለውብን የሚሄዱት፣ ደግሞ መልካም አጋጣሚዎችንም ይዘው ይመጣሉ እና እነሱን ተጠቅሞ ወደ ከፍታ መውጣት ይሆንልን ነው የምለው። እኔ ዛሬ የሚገርምሽ አይሮን ነው ቅድም ነግሬሽ እንደሆነ አላውቅም፣ ታሪካዊ እንግዳይ ነሽ። የመጀመሪያ የፖድካስቴ ይሄ ሁሉ ታሪካዊ ነው ልሽ ነገርሽ ሁሉ ታሪካዊ ነው። አይቼ ታሪኩን መጀመሪያ ኪዲ ኢትዮጵያ ላይ አይቼ እኔ ውስጤን በደንብ አዳምጣለሁ። በጣም ለውስጤ መጀመሪያ የማገኘው ነገር እሱ በቃ እስከ መጨረሻው ያስኬደኛል። በመሀል እንኳን ኮንፊውዝድ የሚያደርጉ አይዲያዎች ቢመጡ መጀመሪያ ላይ ፊት ያልኩት ነገር ነው ሁልጊዜ ትክክል የሚሆነው እና ስወስን አንቺን ለማግኘት ስወስን በልቤ ብዙ ነገር ተሰምቶኝ ነው የወሰንኩትና ላገኝሽ የፈለግኩት ማለት ነው። እና እኔም አንቺን እንደዚህ ቁጭ ብዬ በታሪክሽ ውስጥ ኢንቮልቭ አድርጌ አንቺን አግኝቼ ማውራት በመቻሌ ትልቅ እድል ነው። ነገ በታሪክሽ ውስጥ አንድ ነገር ውስጥ ማቀው ታሪክ ማቃት እህት ሆና እንድትገኝ ሆነሻል እና አክብረሽኝ ሳትንቂ 400 ምናምን ሰብስክራይብ ያለው ፔጅ ላይ መተሽ ታሪክሽን ለማካፈል እነዚህን መድረኮች ለመጠቀም ስለፈለግሽ በጣም ነው ማመሰግንሽ። ጸሎቴ ነሽ። ብዙ ጸሎት ገበዛ አይደለሁም፣ ድካም አለብኝ። ለራሴን ብዙ አልጸልይም፣ ፕሮሚስ አልገባልሽም። ግን ባሰብኩሽ ቁጥር ግን እጸልይልሻለሁ። የእውነት ለመናገር ጸልይልሻለሁ። እግዚአብሔር ደግሞ ደግሜ ካገኘሁሽ ቀን ጀምሮ ብዬሻለሁ፣ ከዚህ ውስጥ ታሪክን፣ መልእክትን፣ መጽሐፍን፣ አገልግሎትን፣ መቀባትን፣ ብዙ ነገርን ከዚህ ውስጥ እግዚአብሔር ያወጣል ብዬ በጣም አምናለሁ። ይሄን ለማለፍ ግድ ነው። እግዚአብሔር ይሁን ብሎታል። ስለዚህ ይሁን ባለው ላይ ተስፋችን እሱ ነው። ይሁን ባለው መንገድ ላይ እርግጠኛነታችን በሱ ነው። እሱ ነው እርግጠኛ ያደረገን። አሁን በዚህ ውስጥ እንደማንጠፋ፣ እንደማጠፊ፣ ባልሽ እንደማይጠፋ፣ ልጅሽ እንደማይጠፋ በዚህ ውስጥ ያወቅሽው የእግዚአብሔርን እርግጠኝነት ተማምነሽ ነው። እሱን ተማምነሽ ነው። እግዚአብሔር ከእናንተ ጋር ይሁን። ባለቤትሽን ሰላም በይ። እግዚአብሔር ቢፈቅድ አንድ ቀን ሲደውልልሽ እተዋወቀዋለሁ።
እሺ ደስ ይለኛል። ፈለግሽው አቅጣጫ ይሄን መናገር ፈልጋለሁ። ለወሬ ለታሪክሽ ብቻ አይደለም እኔ የምፈልግሽ፣ ፖድካስት ላይ ለመቅረጽ ብቻ አይደለም እኔ የምፈልግሽ። ኤኒቲንግ እንደ እህት እንደ ክርስቲያን የምትፈልጊው የሚያስፈልግሽ ነገር ሲኖር፣ የምትቸገሪበት ነገር ሲኖር፣ ሰው ማውራት ብትፈልጊ፣ ፋይናንሻል ስትረስ ቢኖርብሽ፣ በኤኒቲንግ ኤኒታይም የምትደውይልኝ እህትሽ ነኝ። ቲክታክ ላይ የተዋወቀን ሰዎች አይደለንም። እህትሽ ነው መሆን ፈልገው። በዚህ ጊዜ አብሬሽ መቆም ፈልጋለሁ እና ኤኒቲንግ ስትፈልጊ እንደ ታላቅ እህት ደውለሽ ጌትዬ ይሄ ያስፈልገኛል፣ በዚህ አቅጣጫ ምን ትያለሽ? አለሽ ወይ? ሬዲ ነሽ ወይ? ማውራት እንችላለን ወይ? መጸለይ እንችላለን ወይ? የምትይኝም እህት ነኝ ልልሽ ፈልጋለሁ እና በጣም በጣም ነው የማመሰግንሽ እጽዬ ስለመጣ። ቴንኪዩ በጣም እኔም በጣም አመሰግንሻለሁ። ተባረኪልኝ። ኦኬ አሜን አሜን።